የህልም ኑሮ ልብ አንጠልጣይ ጣፋጭ የህይወት ታሪክ። ደራሲ ራህሚ፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ዛሬ ከወትሮ በተለየ አምሽቼን የገባሁት ኡሚ እንዳታየኝ በሩጫ በማይተናነስ እርምጃ ወደ ክፍል ያመራው። ደረጃውን በመውጣት ላይ ሳለሁ አልሐምዱሊላህ የሚል ድምፅ ከኋላ የሰማሁ። ደንግጬ ዞር ብዬ ተመለከትኩኝ። ኡሚ ነበረች። በጣም እንደተናደደች ታስታውቃለች። የት ነበርክ ይህንን ሁሉ ሰዓት? መልስ አልሰጣት ወደ ክፍል ገባሁ። ቀን ያልኩበትን ልብስ ሳልቀይር አልጋይ ላይ ጋደም ብዬ ስልኬን አብርቼ ፌስቡክ ገባሁ። ብዙ ሜሴጅ ገብቶልኛል። አሚሬ፣ ለጊዜው ነበር የፈለከኝ? አሙ፣ ያላንተ መኖር ከብዶኛል። አሙ ያግባኝ። ከብዙሃኖቹ ከተላከ መልእክት ነበር። እነሱን መመለስን ትቼ ኤፍቢ ላይ አዲስ ወደ ተዋወቅኳት ልጅ መልእክት ልመልስላት ገባሁ። ሃናን ትባላለች። በአካል አይቻት ባላውቅም ፎቶዋን እንዳየሁት ከሆነ ቆንጅዬ ነገር ናት። አሰላሙ አለይኩም ፍቅር፣ ስልክ ስደውልላት አታነሳም። በጣም ናፍቀኸኛል። መች ነው የምንገናኘው? ይላል። ኦንላይን ነበረች። በቅርብ እንደምንገናኝ ነገራት። ደክሞኝ ስለነበረ መልእክቷን ሳልጠብቅ ደህና ደሪ ብዬ ከኤፍቢ ላይ ወጣሁ። ኦ ረስቼው፣ ለካ ራሴን አላስተዋወቅኳችሁም። አሚር እባላለሁ። የተወለድኩት እዚሁ አዲስ አበባ ነው። ከሀብታም ቤተሰብ ነው የተወለድኩት። ለቤቱ የመጀመሪያም የመጨረሻም ልጅ ነኝ። ቤተሰቦቼ አሞላቀውን ያሳደጉኝ ብል ማጋነን አይሆንብኝም። እንደ ማንኛውም ልጅ እድሜ ለትምህርት ሲደርስ በወላጆቼ አማካኝነት ወደ ትምህርት ቤት ገባሁ። እናቴ አሲያ ትባላለች። አባቴ ደግሞ ጋሻ አክመል። በሰፈራችን በጣም የተከበሩ ናቸው። እኔ እነሱ ልጅ በመሆኔ ሰዎች ለኔ ያላቸው ክብር ማለትም በእነሱ ያለው ስሜ ጥሩ ነው። መልኬ ቆንጆ ከሚባሉት ተርታ ውስጥ ነኝ። ፈጣሪ ውበት አሟልቶ ሰጥቶኛል። በጣም ብዙ ሴቶች የሚወዱኝ ቢሆንም እኔ ግን ለጊዜያዊ ብቻ ነበር የምፈልጋቸው። ሁለት ጓደኛ አለኝ። አህመድና ሰሚር ይባላሉ። አህመድ ልክ እንደኔው ተማሪ ነው። ሰሚር ትምህርቱን አቋርጦ የግል ስራ መስራት ጀምሯል። ነገ ትምህርት የምንጀምርበት ቀን ስለሆነ ከአህመድ ጋር ለትምህርት የሚያስፈልገንን ነገር እንግዛ ብለን ሰበብ አድርገን ወጣን። ምንም እንኳ ሴት አሳዳጅ በሆነ ጎበዝ ተማሪ ነኝ። አሁን የ12ኛ ክፍል ተማሪ ነኝ። ከአህመድ ጋር አንድ ትምህርት ቤት ነው የምንማረው። የአህመድ ጸባይ ይገርመኛል። በቃ የኔን ተቃራኒ ነው። ሴትን መቅረብም ሆነ ማውራት ይፈራል። በዲኑም ጠንካራ ነው። ብዙ ኪታቦችን ቀርቷል። የጠይም ቆንጆ ነው። በትምህርቱም ጎበዝ ነው። ብቻ ምን አለፋኝ ምናችንም አይገናኝም። በቃ እኔ አህመድን ተገላቢጦች ነኝ። አልሐምዱሊላህ እሱን የመሰለ ጓደኛ ስላለኝ። ለትምህርት የሚያስፈልጉንን ገዛዝተን ወደ ቤት እየተመለስን በቅርብ ኤፍቢ ላይ ስለተዋወቅኳት ልጅ ማለትም ስለ ሃናን ልነግረው አሰብኩኝና ተውኩት። ማሚ፣ ሰዓት ረፈደብኝ እኮ አትቀሰቅሽኝም ነበር? ማታ ስታጠኝ ስላመሸሽ አልቀሰቅስሽም ብዬ ነው። ፀሐይዋ ስለወጣች እንጂ ሰዓቱ አልረፈደም፣ ትደርሻለሽ። ባይሆን ቶሎ ተጣጣቢ እና እኔ ቁርስ እንበላለን። እሺ ብያት ከትንሹ ቤታችን ወጣ ብዬ ውዱ አደረኩኝና ሰግጄ ወደ ሳሎን ሄድኩኝ። ወንድሜም ዳቦ ገዝቶ መጣ እና ቁርስ መብላት ጀመርን። ዝምታውን ለመስበር ያህል ኡሚ፣ ያንቺና አባቢን ታሪክ መች ነው የምትነግሪኝ ስላት፣ እነግራቸዋለሁ። ይህን ቃልማ ሁሌ ነው የምትይው፣ ለምን እንደምትደብቂን አላቅም። ቁርስን መብላት ትቼ ቦርሳዬን ይዤ ወጣሁ። ወንድሜም ተከትሎኝ መጣ። ሪሃና፣ አንቺ ሪሃና? አቤት፣ ምንድን ነው? ለምን ተነሳ? እጁን በእኔ ላይ አንስቶ የማውቀውን ወንድሜ ዛሬ በጥፊ መታኝ። ደንግጬ ቆሜ ቀረው። ከየት ያመጣሽው ባህሪ ነው? ተናገሪ። ከመች ጀምሮ ነው ኡሚን እንደዚህ መናገር የጀመርሽው? ስትናገሪ ዝም ያልኩሽ እሱ ሳያንስ ከገበታ ላይ ተነስተሽ ትሄጃለሽ? እኔ እኮ ስለ አባዬ ማወቅ ስለፈለኩ ነው። ለምን ትደብቁኛላችሁ? የሆነ ነገር እንደምትደብቁኝ ይሰማኛል። ለምን ከኔ ተደብቁኛላችሁ ብዬ ማልቀስ ጀመርኩ። እሺ በቃ ይቅርታ፣
እነግርሻለሁ ብላሽ የለ ብሎ መጥቶ አቀፈኝ። ወንድሜ ሳዝን ከሚያይ ሞቱን ይመርጣል። ተመልሰን ወደ ቤት ገባን። እኔ ኡሚን ቀና ብዬ ማየት አልቻልኩም። በይ እማዬን ይቅርታ ጠይቂ ሲለኝ መንተባተብ ጀመርኩ። ያኔ አላስቻለውም። ሁለቱም ሳቁብኝ። እማዬ ተነስታ አቀፈችን። ስለ አባትሽ ይህንን ያህል መስማት ከፈለግሽ ማታ እነግርሻለሁ ስትለኝ በጣም ደስ አለኝ። የትምህርት ቤት ሰዓቱ ስለደረሰ ኡሚን ተሰናብተናት አንድ ላይ ወጣን። ሪሃን እባላለሁ። የምኖረው አዲስ አበባ ነው። የ12ኛ ክፍል ተማሪ ሲሆን በትምህርቴ በጣም ጎበዝ ከሚባሉት ውስጥ ነኝ። በኑሮ ደረጃ ድሃ ከሚባሉት ውስጥ እንካተታለን። አባዬ በህይወት የለም። ልጅ እያለሁ ስለሞተ ብዙም አላስታውሰውም። ነገር ግን በጓደኞቹ ምክንያት እንደሞተ እነማማ ሲያወሩ ሰምቻለሁ። እናቴ ሳሊያ ትባላለች። አባቴ አላህ የጀነት ያድርገውና በድሩ ይባላል። ታላቅ ወንድሜ ደግሞ ዩሱፍ ነው። ዩሱፌ እኛ በልተን የምናድርበትን ምግብ ለማምጣት የቀን ስራ ያገኘውን ይሰራል። አባቴ ከሞተ በኋላ እሱ ነው ተፍ ተፍ የሚለው። ትምህርቱን አቋርጦ ነበር ወደ ስራው ዓለም የገባው። በቤተሰቦቹ ምናምን ቀልድ አያውቅ። በተለይ በኡሚ ምንም አያስችለውም። ዩሱፌ አባቴን የሚመስለው የጠይም ቆንጆ ነው። እኔ ደግሞ ኡሚን የምመስለው። አንድ ላይ ሆነን ላየን ወንድምና እህት ሳይሆን ፍቅረኛ ናቸው ብሎን የሚያስቡት። አየሰው ነገር እንዲሁ ሳስበው ይገርመኛል። ወደ ቀድሞ ልመለስ። ኡሚ በፊት ልብስ እያጠበች ከተገኘው እንጀራ እየጋገረች ታኖረን ነበር። ግን ጊዜ በገፋ ቁጥር መታመም ጀመረች። ወገቧን ያማታል። አንዳንዴ የነስራትና ሊያስወድቃት ይፈልጋል። ለዚህ ስራ መስራት አልቻለችም። ሐኪም ቤት እንውሰድሽ ብንላትም መሄድ ስለማትወድ እሺ አትለንም። ኡሚ ዝም ብሎ መቀመጥን ስለማትወድ ቤት ውስጥ ዳንቴል ምናምን እየሰራች ትሸጣለች። እኔና ወንድሜ ከቤት አንድ ላይ ወጣን ትምህርት ቤት አድርሶን ወደ ስራው ይሄዳል። ትምህርት ቤት ጨርሼ ወንድሜን ከተሰናበትኩኝ በኋላ ወደ ክፍሌ ገባሁ። እንደተለመደው አንድ ጥግ ቦታ ላይ ብቻዬን ቁጭ አልኩኝ። በእርግጥ ውበት አለኝ፣ በዛው ልክም ኮስታራ ነኝ። በእርግጥ ሊቀርቡኝ የሚፈልጉ ሰዎች አሉ፣ ግን ይፈሩኛል። አንደኛው ክፍለ ጊዜ አስተማሪ ገብቶ ማስተማሩን ተያያዘው። አስተማሪው የሚለውን በጥሞና ስለማዳምጠው የሚጠይቀውን ጥያቄ በትክክል መልስለታለሁ። እንዲህ እያለ የእረፍት ሰዓት ደርሶ ከክፍል ወጥቼ አንድ የምወዳት ቦታ ሄጄ ተቀመጥኩኝ። እዛው ቁጭ ብዬ በሐሳብ ተጓዝኩ። የአባቢ ነገር ማታ እነግርሻለሁ አለችኝ ትዝ ሲልኝ ሆምወርክ የተሰጠን ስለነበረ እሱን ብሰራ በኋላ በሱ አሳባ አሁንም ሌላ ጊዜ ልትለኝ ነው ብዬ ከተቀመጥኩበት ልነሳ ስል ማን እንደሆነ ከኋላዬ በኩል አትነሽ ቁጭ በይ አለኝ። እኔም ማን እንደሆነ ለማወቅ ዞርኩኝ። ሁስኒ ነበር። ሁስኒ ማለት በጣም የሀብታም ልጅ ነው። ውበቱ ደግሞ ከሚነገረው በላይ ቆንጆ ነው። እዚህ ትምህርት ቤት ላይ ያሉ ሴቶች ተንበርክከው ይስሙታል ማለት ይቀራል። በራሱ መኪና እየመጣ በመኪናው ይመለሳል። ከዚህ በፊት አውርተን አናውቅም። ከሰው ጋር መግባባት አልፈልግም። ትምህርቴ ላይ የሚያዘናጋኝ ይመስለኛል። ሁስኒ ከምወድለት ባህሪ በሀብቱ አይመካም። ከሰው ጋር መግባባት ይችላል። ደግሞ ጎበዝ ተማሪ ነው። ግን ይገርመኛል የሱ ነገር እንዴት ሀብታም ሆኖ የመንግስት ትምህርት ቤት ገባ? ሁሌ ለራሴ የምጠይቀው ጥያቄ ነው። ብቻ ምን ሊሰራ እንደሚመጣ ግራ እየተጋባው ቁጭ አልኩኝ። አቤት አሚሬ። ኤፍቢ ላይ አንድ ቆንጅዬ ልጅ ተዋወቅኩኝ። እዚሁ አዲስ አበባ ነው የምትኖረው። በቅርብ እንገናኛለን። በአካል እስከማየት እንዴት እንደጓጓሁ። አሃ ሌሎቹንስ የት ታውቃቸው? ልክ እንደ ሌሎቹ ሴቶች ላይ እንደምታደርገው ለትንሽ ጊዜ ካወራት በኋላ ልትርቃት ነው? አልሰማ አልከኝ አይደል? ይህንን ነገር ተው ብልህ። ኦፍ አህመድ ጀመረ ደግሞ ይሄ ምክር። ከሰሙ ደግሞ ማቆሚያ የለህም። ይልቁንስ ኡሚ ትናንትና ማታ አምሽቼ ስለገባሁኝ አኩርፋኛለች። ቶሎ ወደ ቤት መግባት አለብኝ። ኦፍ ግን ምን ማታ የት አምሽተህ ነው ብላ ድጋሚ መጠየቁ አይቀርም። አህመድ ለምን አብረን ቤት አንሄድም? ኡሚን ለማሳመን ለሁለት ስንሆን ይሻላል። ቆይ ምን ልንላቸው ነው? እሱን ችግር የለውም እነግርሃለሁ። ከኔ ጋር ለመሄድ ተስማማ ብቻ። ያንተን ጣጣ እንደሆነ አያልቅ። ብለህ ደግሞ ከወይዘሮ አሲያ ጋር እንዳወራት ትጠይቀኛለህ። እኔ በጣም እንደምፈራቸው ታውቃለህ። ቆይ የዛን ዕለት የት አምሽተህ ነው ግን? ባካ አንዷ አግኝታኝ አለቀህ ብላኝ ነው።
እሺ በለኝና እንሂድ። እሺ በቃ ከማለት ውጪ ሌላ ምንም አማራጭ የለኝም። ለዚህ እኮ ነው የምወድህ የኔ ምርጥ ጓደኛ። አልቀረብህም። በቃ አዛን ስለወጣ አስርን ሰግደን እንሄዳለን። ግራ ገባኝ። እውነቱን ለመናገር ሰላቴን በአግባቡ አልሰግድም። መስጂድ ደጃፍንም ረግጬ አላውቅም። አህመድ መስጂድ ሄጄ እንድሰግድ ቢገፋፋኝም እኔ ግን መስገድ ስለማልፈልግ መሄድ ያለብኝ ቦታ አለ እያልኩ አስቀይሰዋለሁ። አሁን ግን ምንም አማራጭ ስለሌለኝ እሺ ብዬ ወደ መስጂድ ገባን። ባይገርማችሁ ውዱ ሁሉ እንዴት እንደሚደረግ ጠፍቶብኛል። ከአህመድ ሳላስነቃ አየት እያደረኩኝ ውዱን ጨርሼ ልሰግድ ወደ ውስጥ ገባን። ተሰምቶኝ የማላቀው ስሜት ተሰማኝ። ውስጤ ተረጋጋ። ለምን እንደሆነ ግን አልገባኝም። መስጂዱ በጣም ነው የሚያምረው። ዙሪያውን መመልከት ጀመርኩኝ። ግማሹ ጥጉን ይዞ ቁርአን ይቀራል። አንዳንዱ ደግሞ እጁን ከፍ አድርጎ እያለቀሰ ዱዓ ያደርጋል። ጀማ ሰግደን ከጨረስን በኋላ የኡሚ ነገር እያስጨነቀኝ ስለነበር አህመድን እንሂድ ብዬው ተያይዘን ወደ ቤት ሄድን። ምን ብለን ኡሚን ማሳመን እንዳለብን ተነጋግረን ስለነበር ብዙ አልፈራንም። ቤት ውስጥ ገባን። ኡሚ መጅልስ ላይ ቁጭ ብላ ቲቪ እያየች አገኘናት። አሰላሙ አለይኩም አለ አህመድ። ወይዘሮ አሲያ ወአለይኩም ሰላም ልጆቼ ኑ ግቡ እንጂ። አሚር ምን ነካ? ልጁን ለምን ታቆመዋለህ? ና አህመድዬ ቁጭ በል። አሚር ከሆነ የኔን ትዕዛዝ መስማት አቁሟል አለች። አረ ኡሚዬ እንደዛማ አትበይ። ሂጅ አጠገቧ ተቀመጥኩኝ። አህመድን እማ ትናንትና ማታ እኔና አሚር አብረን ነበርን። የቁርአን ተፍሲር ስለነበር አብረን ሄደን ነው። ሳናስፈቅድሽ ስለሄድን በጣም ይቅርታ። አህመድ እንደፈራ ያስታውቃል። አንገቱን ደፍቶ ነበረ ሲያወራ የነበረው። አየኔ ምስኪን። ወይ ልጄ ይህን መሆኑን እኔ መቼ አወቅኩ? ከዚህ በፊት እንደዚህ አምሽቶ ስለማቅ ምን ሆነብኝ እያልኩ ስጨነቅ ነበር። ኡሚ የኔ ምርጥ እናት፣ ሳልነግርሽ በመሄዴ በጣም ይቅርታ። የዛን ቀን ማታ ስትጠይቂኝ ትንሽ ራሴን አሞኝ ስለነበረ ነው ሳልመልስልሽ ወደ ክፍል የገባሁት። ኡሚ ስወድሽ ይቅርታ አድርጊልኝ፣ ሁለተኛ አይለመደኝም። አየኔ ልጅ ባንተ የሚጨክን አንጀት አለኝ ብለህ ነው? ናስቲ ልቀፍህ። በጣም ደስ ብሎኝ ተጠመጠምኩባት። ኦፍ አልሐምዱሊላህ፣ በቀላሉ ታምነኛለች ብዬ አላሰብኩም ነበር። አህመድ የኔ ልጅ ና አንተም እቀፈኝ እንጂ አንተስ ብትወል ልጅ አይደለ እንዴ? እየተሽኮረመመ ተነስቶ አቀፋት። ቆንጆ መክሰስ ሰራላችኋለሁ፣ እስከዛ የማያልቀው ወሬያችሁን አውሩ፣ መቼስ የእናንተ ወሬ ቁም ነገር የለው ብላ ከት ብላ እየሳቀች አብሽሩ ስቀልድ ነው ተጫውቱ መጣሁ ብላን ወደ ጓዳ ገባች። አህመድም እማ አሁን እቸኩላለሁ፣ ሌላ ጊዜ ስመጣ ይደርሳል። አይሆንም ልጅ በልተኔ የምትሄደው። በጣም አመሰግናለሁ አህመዴ፣ ከጉድ ነው ያወጣኸኝ። ኧረ አንተ ሰውዬ ልታሳብደኝ ነው እንዴ? የምን ምስጋና ነው ደግሞ? በዛ ላይ ድምፅህን ቀንስ እንጂ እንዳይሰሙ። ፈራህ አይደል? ነገ ትምሮ የምንጀምርበት ቀን ነው። ዘንድሮ ደግሞ ከየትኛዋ ቆንጆ ይጥለኝ ይሆን? ኢፊቢ ላይ የተዋወቃት ልጅ እሷስ እባክህ። እሷማ ኢፊቢ ላይ ነው የማወራት። እኔ ያልኩ ትምህርት ቤት በአካል ማግኘትን ነው። አንተ እኮ ጆሮ ሰጥቶ ሲያዳምጡ ተቀባጥራለህ። ከፈለግም አንዷን እሰጥሃለሁ፣ ሐሳብ አይግባ። አስተግፊሩላህ፣ እኔ ከእንደዚህ አይነት ነገር እንደወጣ አስፈልግ ጭራሽ ወደ አንተ ልታስገባኝ? በልበል እኔ ልሂድ በቃ። ምን ነው ልጄ ለምን ቆምክ? አለች እማዬ። እጄ ልታጠብ ብዬ ነው። በቃ ታጥቤ መጣሁ። ሳላስበው ሳቅ ያመለጠኝ። ምን ነው ልጄ ምን ያስቀሃል? ይልቁንስ አንተም ታጠብና ና፣ አታስረፍድበት። እሺ ብያት ታጥበን መጠን መክሰሳችንን በላን። ኡሚም አንድ ቦታ ደርሼ መጣሁ ብላ ወጣች። በልተን ከጨረስን በኋላ አህመድን ሸኝቼው ወደ ቤት ተመለስኩኝ። ክፍሌ ገብቼ ጋደም እንዳልኩ ስልክ ጠራ። ከኪሴ አውጥቼ ሳየው ሃናን ነበረች። አሰላሙ አለይኩም አሙ የኔ ውድ። ወአለይኩም ሰላም፣ እንዴት ነሽልኝ? አለሁልኝ የኔ ማር። አንተ ልጅ ግን እንገናኝ ብለህ እምቢ አልከኝ ማለት ነው? ኧረ ሃኑ መች እምቢ አልኩሽ? ነገ ትምሮ እንዳለ ረሳሽ እንዴ? በቃ በዚህ ሳምንት ቅዳሜ ወይ እሑድ እንገናኛለን። ፕሮሚስ? እሺ
እወድሃለሁ። እኔም እወድሻለሁ። ቻው፣ ደህና ደሪ። በጧት ተነስቼ ዩኒፎርም መለባበስ ጀመርኩኝ። የኔ ልጅ ና ቁርስን ብላ፣ ትምህርት እንዳይረፍድብህ። እሹሚ መጣው፣ ጨርሻለሁ። ቦርሳዬን ይዤ ወደ ታች ወረድኩኝ። ቁርስ እንደነገሩ በላልቼ ለአህመድ ደወልኩለት። አሰላሙ አለይኩም አሚሬ፣ እየጠበቅኩ ነው። አልጨረስክም እንዴ? ጨርሻለሁ፣ ከቤት እየወጣሁ ነው፣ ጠብቀኝ። ጫማዬን ለብሼ እየወጣሁ እያለ የኔ ልጅ ሳትሰማኝ ልትወጣ ነው እንዴ? ደንግጬ አህመድ አስቸኩሎኝ ነው እምዬ፣ ይቅርታ ብዬ ግንባሯን ስሜያት ወጣሁ። አህመድ የተቀጣጠርንበት ቦታ ላይ ተቀምጦ አየሁት። ሰላም ተባብለን ወደ ትምህርት ቤት አመራን። እኔና አህመድ አንድ ትምህርት ቤት ብንሆንም በክላስ ግን እንለያያለን። እረፍት ሰዓት እንገናኝ ተባብለን ወደ የክፍላችን ገባን። ክላስ ውስጥ አስተማሪ አልነበረም። መጨረሻ ያለው ወንበር ላይ ሄጄ ተቀመጥኩ። ትንሽ እንደቆየው አንድ ልጅ ወደ ክላስ ስትገባ ተመለከትኳት። በጣም ቆንጅዬ ናት። ለትምህርት ቤቱ አዲስ ናት መሰለኝ። ከዚህ በፊት አይቻት አላቅም። ፊት ለፊት ያለው ወንበር ላይ ተቀመጠች። ብዙም ሳይቆይ አስተማሪ ገብቶ ማስተማር ጀመረ። እኔ እሱ የሚያስተምረውን መስማት ትቼ ይህችን ልጅ በፍቅር እንዴት አድርጌ ወጥመድ ውስጥ እንደማስገባት እያሰብኩኝ ነበር። በድንገት የአስተማሪው የእጅ ጭብጨባ ከሐሳብ ያነቃኝ። ለካ አንደኛው ክፍለ ጊዜ አልቆ የሁለተኛው ክፍለ ጊዜ ትምህርት የሚያስተምረው አስተማሪ ገብቷል። እንደምንም ራሴን ተቆጣጥሬ አስተማሪው ምን እንደሚል ለመስማት ማተኮር ጀመርኩኝ። ወደ ትምህርት ሳንገባ በፊት እንድንተዋወቅ ነው። ኤልያስ እባላለሁ፣ የኬሚስትሪ አስተማሪ ነኝ። አሁን ተራ በተራ ራሳችሁን ታስተዋውቃላችሁ። እኔ በዚህ ዓመት እጄ ላይ አስገባታለሁ ያልኳትን ቆንጆ ስሟን ማወቅ ስለምፈልግ ትኩረት ሰጥቼ ማዳመጥ ጀመርኩ። የእሷ ተራ ደረሰና ፊት ለፊት ሄዳ ቆመች። እንደፈራች ያስታውቅባታል። ሲመስለኝ አይን አፋር ነገር ነች። ሰላም ስቱደንት፣ ስሜ መሪም ይባላል። ዋው ድምጿ በጣም ነው የሚያምረው። በቃ የሌለ ነበር የመሰጠች። ምን እያልክ ነው አሚር? እንዴት ለዚች ልጅ እንደዚህ ትሆናለህ? ሆ እንዲማ መሆን የለብህም። የስንቱን ልብ ጠብ ያደረግክ ጀግና እኮ ነህ። ለዚችማ አትሸነፍም። ልቤና ጭንቅላቴ ግብ ግብ ውስጥ ገቡ። የኔም ተራ ደርሶ ራሴን አስተዋውቅ ተብዬ ገባሁ። ሴቶች ሁሉ አይናቸው ተንቀለቀለ። አስተማሪው ይህንን የተረዳ ይመስላል። በቃ ወደ ትምህርታችን ብሎ ማስተማሩን ተያያዘው። እንደምንም ክፍለ ጊዜው አልቆ የእረፍት ጊዜ ተደወለ። ሁሉም ተማሪ ከክላስ ወጣው። እኔና መሪም ብቻ ቀረን። አንገቷን ደፍታለች። እሷን መተዋወቅ ስለፈለኩ ከተቀመጥኩበት ተነስቼ ወደ እሷ አመራሁ። መቀመጥ ይቻላል ስላት ቀና ብላ አይታኝ አንገቷን አቀረቀረች። ለካ ስዕል እየሳለች ነው። የተኛች መስሎኝ ነበር። እሷን ለማናገር ጥሩ ምክንያት ይሆንልኛል ብዬ ስላሰብኩኝ ስዕልሽ በጣም ያምራል፣ አመሰግናለሁ። ብቻሽን ቁጭ ከምትይ አብረን እንውጣና አንድ ቦታ ተቀምጠን ትስያለሽ፣ በዛውም እኔንም ታስለምጅኛለሽ ስላት፣ ይቅርታ አሁን መውጣት አልፈልግም። አንቺ ካልወጣሽማ እኔም አልወጣም። እዚህ ክፍል ውስጥ ማንም በሌለበት ጥዬሽ ብሄድ አንዱ መጣሁፍ አድርጎ ቢወስድብኝስ? ያማሃል እንዴ? ደረቅ ነገር ነህ ልበል? በይኝ። ይልቅ እስኪ ስዕሎችሽን ላያቸው። ዋው በጣም ነው የሚያምሩት። ደግሞ ስዕሎችሽ ልክ እንዳንቺ ውብ ናቸው። ከነዚህ ስዕሎችሽ የትኛውን የወደድሽው? እንዴ ሁሉም እኮ እኔ ሳልኳቸው ስዕሎች ናቸው። ሁሉንም ወዳቸዋለሁ። አህመድ ቁጭ ብሎ አሚርን እየጠበቀው ነበር። ይህ ልጅ ምን ሆኖ ነው እንደዚህ የቆየው? ከተቀመጠበት ተነስቶ ወደ አሚር ክላስ ገባ። አይ አንዱን ምረጭ እንጂ ያንቺ ስዕል መሆኑ መች ጠፋኝ። እሺ ይኸው ይሄኛውን ነው የምወደው። አይገርምሽም? እኔም ይህንን ስዕል ነበር የወደድኩት። በመንገድ ላይ ብቻዋን የምትሄድ የምትመስል በዙሪያ የሚያምሩ ጥቅጥቅ ያለ ዛፍ ነው ያለው። በቃ ይሄ ስዕል ከዚህ በኋላ የኔ ነው። አህመድ ክፍል ውስጥ ገባ። እንደተናደደ ያስታውቃል። ወይኔ ጉዴ ስል መሪም ስታይ ምን ነው ችግር አለ አለች። ጓደኛዬ ነው፣ እረፍት ሰዓት አንድ ላይ ነው የምናሳልፈው። ዛሬ ያለ ወትሮ ይስጠፋበት ግራ ተጋብቶ ነው ለኛ መጣ። በቃ ይህንን ስዕል ወስጀዋለሁ። ሌላ ጊዜ ደግሞ ታስለምጅኛለሽ።
እንገናኛለን ቻው። መልሷን ሳልጠብቅ ወደ አህመድ ሄድኩኝ። አህመድዬ ይቅርታ ብዙ አስጠብቅኩ አይደል? ከዚህ በላይ ልታስጠብቀኝ ፈልገህ ነበር? ደግሞ ማናት አብራ ተቀምጣ የነበረችው? መሬም ትባላለች። በጣም ቆንጅዬ ናት። ስታወራ ስትስቅ በቃ ሁሉ ነገሯ ሳበኝ። ኧረ እባክህ የምርህን ነው? አዎ ምን ነው? አይ ከዚህ በፊት እንደዚህ ስትል ሰምቼ አላቅም ነው። እና ወይስ በአንድ ቀን ፍቅር አስያዘች? ማን አባቷ ስለሆነች ነው እኔን ፍቅር የምታስይዘኝ? እንዲሁ ሰዓት ደስ አለችኝ። ልክ እንደ ሌሎች ሰዎች እሷም ኃላፊ ናት። በቃ አይመስለኝም። ደግሞ ምንድነው በእጅ ያስከው ወረቀት? ታረሳሳኝ። ስዕል እኮ ነው። የምን ስዕል? ከየት አመጣ? አራረጋጋው እንዴ አጣደፍከኝ እኮ። መሬም ናት የሳለችው። ስለተፈጠረው በሙሉ ነገርኩት። አይ አንተ ይህንን ነገር ተናግሮ ሳይጨርስ አቋረጥኩትና ይህንን ምክርን ልትጀምረኝ ነው? እኔ ላንተ ብዬ ነው እንደው የመጨረሻዋ ሴት በሆነችና አንተ እንድትስተካከል ባደረገች ብዬ ተመኘው። አራት አካብድ ወንድም ቀልል አድርገው እንጂ በቃ ተደውሏል እንግባ። እሺ ግን ስማ እንደ ቅድሙ ከቆየህ ጥየን የሚሄደው። ባልሰማ ዝም ብዬ ወደ ክላስ ገባው። መሬም ቀና ብላ ስታየኝ ፈገግ አልኩላት። እሷ ግን በተቃራኒው ገላመጠችኝ። ግራ ገባኝ። በስዕሎቹ ምክንያት ነው ብዬ አሰብኩኝ፣ ግን ማንም ሴት ገላምጣኝ አታውቅም። በሁኔታዋ በጣም ተናደድኩ። ማን እንደሆንኩኝ ስለማታውቂ ነው አሳይሻለሁ አልኩኝ በውስጤ። ተምረን ጨርሰን ወደ ቤት ሰዓት ደረሰ። መሬም እየወጣች ሳለ ጠራዋት። አቤት ወንድም። ፈገግ እያለች ነበር። በጣም ነበር የገረመኝ። ቅድም ስትገላመጥ የነበረችው ሴት አሁን ፈገግ ስትል ግራ ገባኝ። ምን አይነት ጸባይ ነው ያላት? በሐሳብ ጭልጥ አልኩ። ወንድም ጠርተኸኝ ነበር? ወዴት ሄድክ? ይቅርታ ብቻሽን ነው እንዴ ወደ ቤት የምትሄጂው? አይደለም ጓደኛ ያለች። ምን ነው ለምን ጠየከኝ? አይ ልሸኝሽ እንዴ ስላት፣ መሪ ምን ሆነሽ ነው የቆየሽው አለቻት ጓደኛዋ። ቆየው እንዴ ይቅርታ በቃ እንሂድ ተባብለው ተያይዘው ሄዱ። ምን አለ እስኪ ለማውራት ያሰብኩትን እንኳን ብታስጨርስ። እንደ ሰው አልቆጠረችኝም እኮ። በራሴ ተናደድኩ። እንዲህ መለማመጥ አልነበረብኝም። አንተ ሰውዬ ዛሬ ምን ሆነሃል? ብቻህን ክፍል ውስጥ የሚያስቆምህ? ደህና ነህ አይደል? ደህና ነኝ። በቃ እንውጣ። ሰሚር ጋር ሄደን ሰላም እንበለው። ከተገናኘን እኮ ቆየን። አዎ እኔም እንደዛ እያሰብኩ ነበር። ተያይዘን ወደ ሰሚር ጁስ ቤት ሄድን። ሰሚር ታላቃችን ቢሆንም ጸባዩ በጣም ደስ ይላል። ጁስ ቤት ደርሰን ሰሚርን ስላገኘነው አስተናጋጇን ጠራናት። ይቅርታ የኔ እህት ሰሚር የት ሄዶ ነው? ሰሚር ትንሽ ቆየ ከወጣ። ካልቸኮላችሁ አረፍ በሉና ጠብቁት ይመጣል። እሺ እናመሰግናለን። ከኋላዬ ማን እንደሆነ ትከሻዬ ነካኝና ዞር ብዬ ተመለከትኩ። ሰሚር ነበር። አንተ ምንድነው ኮቴ የለህም እንዴ? ደግሞ ምን ትሰራለህ ከኋላችን? አንተ ገና አይደብርህም? የከተማውን ሴት አልበቃ ብሎ አስተናጋጇን ስጀነጅን። ኧረ ሰሚሬ የት እንደሄድክ ነው የጠየቅኳት ነው? ደግሞ ቆይ ብጀነጅናትስ ምን ያንሰኛል? አንተ ጉረኛ። በቃ እንቁም እንቀመጥ። ደግሞ ጠፋችሁ። ምን ነው በሰላም ነው? ለመናፈቅ ብለን ነዋ። ተሳክቶላችኋል። ጁስ ነገር ይምጣ እንዴ? ኧረ ሰዓት እየሄደ ነው። አንተን ካየን ይበቃል። ዝም ብሎ ተመለከተን። በንግግሬ እንደተናደደ ስለገባኝ እሺ በቃ የፈለግከውን እዘዝ አልኩት። ሰሚር አንዴ ካለ አለ ነው። እኔ ራሱ ይህንን ባህሪውን እያወቅኩኝ ማብራቴ ለራሴ ማስከረሙኛል። ጁሳችንን አዘን ተጫውተን መግሪብ አዛን ሲወጣ ተሰነባብተን ወደ ቤት ሄድኩኝ። አሰላሙ አለይኩም ኡሚ። ወአለይኩም ሰላም። መጣህ? ትምህርት እንዴት ነበር? አሪፍ ነበር እማዬ። ጎበዝ የኔ ልጅ፣ በደንብ ጠንክረህ ተምረህ እኔንም አባትህንም እንደምታኮራ አልጠራጠርም። እኔ አንቺ ልጅ ታያለሽ አኮራሻለሁ። ትንሽ ተጨዋውተን ልብሴን ልቀይር ብያት ወደ ክፍሌ ገባሁ። መሬም ግን ከሐሳቤ ልትጠፋ አልቻለችም። የሰጠችኝ ስዕል ትዝ ብሎኝ ከኪሴ አውጥቼ መመልከት ጀመርኩ። እንዴት ያለ ተሰጥኦ ነው ያላት! ሰው እንዴት ሁሉም ነገር ይኖረዋል!
ፈጣሪ ውበት ደፍቶባታል። በሐሳብ ጭልጥ አልኩ። የስልኬ ጥሪ ከሐሳብ ያነቃኝ። የፍቅር መቀስ። ማነው ቆይ በዚህ ሰዓት የሚደውለው ብዬ አየሁት። ሀናን ነበረች። ከሌላ ጊዜ በተለየ የምናገረው ነገር አይኖርም፣ ግን ስልኩን ሳላነሳ የመሪምን ስዕል አቅፌ ተኛሁ። ጠዋት ከእንቅልፌ ስነቃ ሰዓቱ ሄዷል። 3 ሰዓት ሆኗል። ከአልጋዬ ብርግግ ብዬ ተነስቼ ዩኒፎርሜን ለብሼ ቁርሴን ሳልበላ በፍጥነት ወደ ትምህርት ቤት ሄድኩኝ። እዛ ስደርስ ግን ያየሁት ነገር ግራ አጋባኝ። ትምህርት ቤት ውስጥ ማንም ተማሪ አልነበረም። ወደ ክፍል ገብቶ ይሆናል ብዬ ስላሰብኩኝ ወደዛው አቀናሁ። ግን ክፍል ውስጥ ማንም አልነበረም። ምንድነው እየሆነ ያለው? ወደ ሌላኛው ክፍል ስሄድ ማንም የለም። ደረጃውን በፍጥነት ወረድኩኝ። ዙሪያዬን በአይኔ መቃኘት ጀመርኩ። በርቀት የሆነ ሰው አየሁ። ማን እንደሆነ ለማወቅ ስለከበደኝ ወደሱ መቅረብ ጀመርኩ። ግን እኔ ስቀርበው መልሶ ይርቀኛል። በተደጋጋሚ ሞከርኩኝ። ተመሳሳይ ነገር ነው የሚገጥመኝ። በመጨረሻም ማን እንደሆነ ለመለየት ቻልኩኝ። መሪም ነበረች። ወደ ቀጥተኛው መንገድ ተመለስ እያለች ከአይኔ ተሰወረች። የኔ ልጅ አሚር፣ ምን ሆነህ ነው? ብድግ ብዬ ከእንቅልፌ ነቃሁ። ምንድነው ልጅ? ምን ሆነሃል? በጣም እየለፈለፍክ ነበር። ምን አልኩኝ? እኔ እንጃ፣ ብቻ ቀጥተኛ ስትል ሰምቻለሁ። ደግሞ የሆነች ሴት ልጅን ስሟን ስትጠራ ነበር። መሪም። ቆይ ማናት መሪም? የኔ ልጅ ለምንድነው እንደዚህ ያስጨነቀች? አረማዬ፣ የምን መሪም ነው? ባይሆን ሰዓት እየደረሰ ስለሆነ ልብሴን ልለባበስ። ምን ሆኜ ነው? አውዝ ቢላህ፣ የምን ቀጥተኛ መንገድ ነው? ምን አይነት ሴት ናት ያጋጠመችኝ? በአካል አልበቃ ብሏት በህልሜ ላይም ትመጣለች። በል አሚር፣ ያጋጠመች ሴት ቀላል አይደለች። እንዴትም ብዬ በፍቅር ይመጣል አለብኝ። ዩኒፎርም ለብሼ ቁርስ ልበላ ወደ ታች ወረድኩ። እንዲህ አባዬ፣ ዛሬ ምን ተገኘ? ለምን ስራ አልሄድክም? ዛሬ ቀስ ብዬ ለመውጣት አስቤ ነው። ናስቲ ቁጭ በል። ጠዋት ወጥቼ ማታ እየገባው ማውራት አልቻልንም። ማሻአላህ፣ እንዲህ አንድ ላይ ስንበላ ገበታው ራሱ እንዴት ያምራል። እማዬ ነበረች። አንድ ላይ ተሰብስበን ስንበላ በጣም ደስ ብሏት። እማዬ፣ የማግዝሽ ነገር አለ? የለም ልጄ፣ እጄን ታጥቤ መጣሁ። ገና ከመቀመጤ አህመድ ደወለ። አሰላሙ አለይኩም አህመድ። ወአለይኩም ሰላም፣ እንዴት አደርክ? አልሐምዱሊላህ። መጣህ እንዴ? አዎ መጥቻለሁ። ወደ ቤታችሁ እየመጣሁ ነው። እግረ መንገዴን እማን ሰላም እላታለሁ ብዬ ነው። ደርሻለሁ። በቃ በሩን ክፈትልኝ። እሺ መጣሁ። አብረን ቁርስ እንበላለን። ያለመደብህን ቁርስ መብላት ዛሬ ትበላለህ። ማን የደወለልህ አሚር? ጓደኛዬ ነው አባ። አብረን ነው ትምህርት ቤት የምንሄደው። ደርሻለሁ ብሎኛል። በር ከፍቼለት መጣሁ ብዬው ከተቀመጥኩበት ተነሳሁ። በሩን ከፍቼለት ሰላም ተባብለን ወደ ውስጥ ገባን። ኑ ቁጭ በሉ። ምንም አትፍራ የኔ ልጅ፣ ልክ እንደ ቤትህ ያው። እኔ ደግሞ ባልወልድህም አባትህ ነኝ። ኧረ አባዬ አታደናብረው። አንተ ቤት ስለማትውል እንጂ እዚህ የመጣው ለመጀመሪያ ጊዜ አይደለም። ቁጭ ብለን መብላት ጀመርን። ትምህርት እንዴት እየሄደላችሁ ነው? አሪፍ ነው አባዬ። የኔ ልጆች ጎበዝ ናቸው። በእነሱ ደግሞ አልጠራጠርም። በሉ እንዳይረፍድባችሁ ጥግብ ብላችሁ ብሉና ሄዱ። እሺ እማዬ። ዘንድሮ ኢንትራንስ ተፈታኝ ናችሁ። በደንብ ጠንክራችሁ አጥኑ። ካልሆነም በጎን ሌላ ትምህርት እንድትማሩ አመቻቻለሁ። ኧረ አባዬ አያስፈልግም። እርስ በርስ እናጠናለን። በቃ አሁን መሄድ አለብን። ተነስተን ከቤት ወጣን። አባትህ እንዳሉ ለምንድን ያልነገርከኝ? ፈርተህ ባልሆነ ዛሬ እንዴት ቤት እንደተቀመጠ ገርሞኛል። ሌላ ጊዜ 12 ሰዓት ይወጣል፣ ማታ 2 ሰዓት ይገባል። በጣም ስለሚደክመው እንደገባን የሚተኛው። እኔማ ሳያቸው ፈርቼ ነበር። ሲያወሩ ግን የሌለህን የተመቹኝ። በልበል አንተ እኮ አታደርገውም አይባልም። አባትህ ናፈቀኝ ብለህ ስራ ቦታው መሄድህ የማይቀር ነው። ከት ብዬ ሳኩበት። ፓ ቀልደ ሞተሃል። ትምህርት ቤት ደርሰን ተሰነባብተን ወደ የክፍላችን ገባን። እኔም ትምህርቴ ላይ ትኩረት አድርጌ መማሩን ተያያዝኩት። እረፍት ሰዓት ደርሶ ሁሉም ተማሪ ከክፍል መውጣት ጀመረ። መሪም ግን እንደተለመደው ስዕሏ ላይ እየተመሰጠች ነበር። ዛሬስ የትኛውን ስዕል ነው የምትሰጪኝ? ሰላም ተቀድመም?
ኦ ይቅርታ፣ እንዴት ነሽልኝ የኔ ፍቅር? ምንድነው ያልከው? ኧረ ተረጋጊ፣ ተሳስቼ ነው። እንደዛ ቢሆን የሚሻለው። አህመድ ክፍል መጥቶ ጠራኝ። እኔም መሬም ንግግሯ አናዶኝ ስለነበረ ወጣሁ። ምን ሆነህ ነው ፊቴ ደም እስከሚመስል ድረስ የተናደድከው? ወይስ መሬም ተብዮ ያለችው ነገር አለ? አይ እኔም በጣም ተለማመጥኳት። ሲበዛ ጥጋበኛ ናት፣ ደግሞ ኩራትም አለባት። ገና ለገና የኔ ፍቅር ስላልኳት እንዴት እንዳፈናጠራት ብታይ። በቃ ተዋታ፣ በሴት ልጅ መጫወት ይብቃ። አንተ ጊዜ ደስታ ለማግኘት ትቀርባቸዋለህ፣ እነሱ ላይ ግን የሚደርስባቸውን ነገር አስበው ታውቃለህ? ወንድን እንዳያምኑ እያደረካቸው ነው። የመንገዳቸውን ብርሃን እያጨለምካባቸው ነው። ታስታውሳለህ 11ኛ ክፍል እያለሁ በትምህርቷ ጎበዝ የነበረችውን ልጅ አውቀህ በውሸት ፍቅር ቀርባት ነበር። ልክ እንደምታፈቅረህ ስታውቅም አልፈልግሽም ያልካት ያቺ ጎበዟ ተማሪ ልጅ ትምህርቷን እንድትጠላ ያደረካት። ከሱም አልፎ ስርስረ እየሄደች አብረን እንሁን ብላ እየለመነች አልሰማ ብላት እሷን ለማስቀናት ሆን ብለህ ከሌሎች ሴቶች ጋር እየሆንክ በአጠገቧ ስታልፍ በመጨረሻም ትምህርቷን መማር አቅቷት ቤተሰቦቿ ሌላ ሀገር እንደላኳት ታስታውሳለህ አይደል? ቆይ መቼ ነው የሚገባ? እነሱን ትተህ ለምን ትምህርት ላይ አታተኩርም? ታያለህ፣ አንድ ቀን ይመጣል አንተን በፍቅር የምትወድቅበት። ያኔ ግን ፈተናህ ይበዛል። ያኔ ምን ለማለት እንደፈለኩኝ ይገባ ይሆናል። ጥሎኝ ሄደ። እኔም አንድ የምወዳት ቦታ አለችና እዛ ሄጄ ተቀመጥኩ። አህመድ ያለው ነገር ጭንቅላቴ ውስጥ ተቀምጧል። ይህን የመሰለ ቦታ፣ አንተን የመሰለ ቆንጆ ብቻውን መቀማመጥ የለበትም። ሳራ እባላለሁ ብላ እጇን ዘረጋችልኝ። ጨበጥኳትና ስሜን ነገርኳት። ወደ ላይ ስመለከት አህመድ ፎቁ ላይ ቆሞ እያየኝ ነበር። እንደተናደደ ያስታውቃል። እኔም እሱን ማየት ትቼ ሳራን ማውራት ጀመርኩ። አህመድ፣ አሰላሙ አለይኩም። ወአለይኩም ሰላም። መቼስ አውቀሽኛል ብዬ አስባለሁ። አዎ፣ የዛ አሚር ጓደኛ አይደለህ? አዎ ልክ ነሽ፣ አህመድ እባላለሁ። አንድ ነገር ላማክርሽ ነበር በአሚር ዙሪያ። ስለ አሚር ማለት እኔን የሚመለከተኝ ጉዳይ ነው። አንድ ነገር እንድትተባበርኝ ነው። አሚር ማለት ከጓደኛዬም አልፎ ወንድሜ ነውና የእሱ ነገር በጣም እያሳሰበኝ ነው። የምትለው ነገር እየገባኝ አይደለም፣ ግልጽ አድርግልኝ እንጂ። አሚር ሃይማኖቱ ላይ ደካማ ነው። ሴቶችን ቀርቦ እንደሚወዱት ማድረግ ትልቅነት ይመስለዋል። ይህንን ነገሩን እንዲተው ብዙ ነገር ሞክሬያለሁ፣ ግን አልቻልኩም። ግን አሁን አንድ ያሰብኩት ነገር አለ። ግን መጀመሪያ አንቺ እሺ እንደምትይኝ ማወቅ አለብኝ። የምችለው ከሆነ እሺ ተስማምቻለሁ። ምን እንዳደርግ ነው የፈለግከው? በደንብ አዳምጪኝ። ሳራ፣ ምን ነው ብቻህን ተቀመጥክ? መቀመጤ ጥሩ የሆነ ይመስለኛል። እንዴት? አንቺን እንድተዋወቅ አደረገኝ። በቃ ሌላ ጊዜ በደንብ እናወራለን። አሁን ወደ ክፍል መሄድ አለብኝ። ከተቀመጥኩበት ተነስቼ ወደ ላይ ወጣሁ። ክፍል ስደርስ የክላሳችን በር እንደመዘጋት ሆኗል። አስተማሪ ገብቶ ነው እንዴ ብዬ በሩን ከፈትኩት። አልተሳሳትኩም፣ አስተማሪ ገብቷል። እንደተደወለ አልሰማውም ነበር። አስተማሪውን ወደ ክፍል መግባት እንደምችል ጠይቄ ገባሁ። ተምረንም ከጨረስን በኋላ ከአህመድ ጋር ወደ የቤታችን መሄድ ጀመርን። ቅድም ተናደድክብኝ እንዴ? ሲጀመር አንተ ትለወጣለህ ብዬ መናገሬ ነው ስህተቴ። ዝም ብዬ መለፍለፌን የተናደድኩት። አንድ ነገር ልነግርህ ፈልጌ ነበር። አንተ እኮ አታፍርም። ቅድም ስለተዋወቃት ልጅ ልትነግረኝ ይሆናል። ራሷ መጣ እኮ ነው የተዋወቀችኝ። ደግሞ ስለሱ አይደለም ልነግርህ የፈለኩት፣ ስለ መሪም ነው። ተው አትንገረኝ። ይልቁንስ ዛሬ ቂራት አለ። ለምን ወደ መስጂድ አንሄድም? ዛሬ እንኳን ይለፈኝ፣ ቤት ገብቼ ማጥናት አለብኝ። መስራት ያለብኝም ስራ አለ። አልቀረብህም። ጅንጀናውን ነው ስራ የምትለው? እኔ መስጂድ ስለምገባ ነው እንጂ መጥቻ አግዝህ ነበር። ተው አህመድ፣ አትቀልድብኝ። እኔ እውነቱን ነው እየነገርኩ ያለሁት። እሺ፣ ለማንኛውም እዚህኛው መስጂድ ነው የምገባው። ተሰነባብተን እሱ ወደ መስጂድ፣ እኔ ወደ ቤት ሄድኩኝ። ቤት ደርሼ ኡሚን ሰላም ብያት ክፍል ገባሁ። ልብሴን ቀያይሬ ትንሽ ካጠናሁ በኋላ ኤፍቢ ላይ ገባሁ። ሃናን ብዙ መልእክቶችን ልካልኝ ነበር። እንደተቀየመችን ገባኝ።
ብዙ ጊዜ ደውላልኝ አላነሳውላትም ነበር። ይቅርታ ስላልተመቸኝ ነው ብያት ከኤፍቢ ወጣሁ። እንዲህ እያለ ሳምንቱ አለቀ። ከመሪም ጋር ለመግባባት እየሞከርኩ ነው። ምን እንዳስነካችኝ አላቅም። ስለ እሷ ነው የማስበው። እሷን ሳላይ መዋል አልችልም። ታዲያ ይህ ምንድን ነው የሚባለው? ፍቅር አይደል? አህመድ ያለው ነገር አልቀረልኝም። ፈጣሪ መንገድን ያሳምርልኝ። ዛሬ እሁድ ነው። አባዬ ቤት ነው። እሚን እያገዝናት ነው። አባ ቤቱን ሲያጸዳ እኔ ዕቃ እያጠብኩኝ፣ እሚ ደግሞ ምሳችንን እየሰራች ነው። ከሃናን ጋር የተቀጣጠርንበት ቀን ነው። ሳምንቱን ሙሉ እስከምንገናኝ ጨነቀኝ እያለችኝ ስለነበረ ነው። ስራችንን ጨርሰን ዙሁርን ሰግደን ምሳ ከበላን በኋላ ዛሬ ከአህመድ ጋር ልናጠና ተቀጣጥረናል ብዬ መሄድ አለብኝ አልኳቸው። ልብሴን ልቀየር ወደ ክፍል ሄድኩኝ። ጥቁር ሱሪ ከነጭ ቲሸርት ጋር ለብሼ የአሉጫ ፀጉሬን ደግሞ ወደ ጎን አስተኝቼ መነጽሬን ለብሼ የምወዳትን ሽቶ ተቀብቼ ቀስ ብዬ እነውም ሲያየኝ ወጣሁ። ለሃናን ደወልኩላት። ሄሎ ፍቅር፣ እየጠበቅኩ እኮ ነው፣ አትመጣም እንዴ አለች። መጥቻለሁ፣ መጣሁ። በጣም ገረመኝ። ከመቼው ደረሰች? እኔ ነበርኩኝ በሷ ቦታ ሆኜ ቀድሜ መድረስ የነበረብኝ። የተቀጣጠርንበት ቦታ እንደደረስኩኝ እሷን መፈለግ ጀመርኩ፣ ግን አላገኘኋትም ነበር። ምንድነው? ልጅቷ መልኳ ጠፍቶብኝ ነው ወይስ ሳትመጣ ነው አውቃ መጥቻለሁ የምትለው? ደግሞ እዚህ ብዙ ሴቶችን አውቃለሁ። ብቻ ቀድሞ መጣው እንዳያስበሉኝ። ፈልጊያት ሳጣ ስልኬን አውጥቼ ልደውልላት ስል ከኋላዬ ማን እንደሆነ አቀፈኝ። የኔ ፍቅር እየፈለግከኝ ነበር አይደል? ሃናን እንደሆነች አወቅኩ። በጣም ናፍቀኝ ነበር፣ ደሞ አምሮብሃል ብላ ተጠመጠመችብኝ። ወይ አሚር፣ ጣጣ አያልቅ። እኔም ናፍቀሽኛል። ገና ለገና ይቻት የማላቃትን ሴት ናፍቀሽኛል ምን የሚሉት ነው? ቁመን ቀረን እኮ እንቀመጥ እንጂ ሳቃለችና፣ እሺ እንቀመጥ። ምን አይነት ጣጣን የገጠመኝ? ትንሽ ማፈር የሚባል ነገር የለም እንዴ? ሜካፑን እንዲያሳምራት ወይስ የራሷ ውበት ነው? ለነገሩ ከመሬም አትደርስም። አንድ ቀን እንኳን ስለ ራሷ ጠይቂያት አላቅም። ትማር አትማር ምንም የማውቀው ነገር የለም። እኔ የምልሽ አኑ፣ ስለ ራስሽ እኮ ምንም አልነገርሽኝም። የት ነው የምትማሪው? መች ጠይቀኝ ታውቃለህ? ለነገሩ አንተም ተማሪ እንደሆንክ እንጂ የት እንደምትማር ስንተኛ ክፍል እንደሆንክ ነግራኝ አታውቅም። ለማንኛውም ምን 12ኛ ክፍል ተማሪ ነኝ። የምማርበት ትምህርት ቤት ደግሞ ኦሜጋ ይባላል። የምርሽ ነው? አዎ ምን ነው? እኔም እኮ 12ኛ ክፍል ተማሪ ነኝ። በጣም የሚገርመው ነገር ደግሞ አንድ ትምህርት ቤት ሆነን ያለመተዋወቃችን። ቀልደ ሞታል። እንዴት ሊሆን ይችላል? አይቼህ እንኳን አላቅም። እኔም እሱ አይደል የገረመኝ። ለማመን ከብዶኛል። ወይኔ ደስ ሲል። ከዚህ በኋላ እንገናኛለን ማለት ነው? አዎ በደንብ እንጂ። ግን አሁን መሄድ አለብኝ። ተነሽ ልሸኝሽ። አይ አያስፈልግም፣ ጓደኛዬ እዚህ ያለች። ልጥራት። ትተዋወቃታለህ? አይ ሌላ ጊዜ ሆነልኝ። ቻው በቃ። ወይ ጉድ! ምን አይነት ነገር ውስጥ ነው የገባሁት? ምን ባድረግ ይሻላል? አሁን ላይ መሪም ምን እንዳስነካችኝ አላቅም። ስቆም ስቀመጥ ሲሄድ ሁሉ ያለውበት ቦታ ላይ በሐሳብ ያለች። የትኛውም ሴት እንደዚህ አድርጋኝ አታውቅም። አሁን ምንድነው የሚሻለኝ? ከሃናን ጋር አንድ ትምህርት ቤት ነን። ኦፍ ያአላህ አግዘኝ። ሃና ነይ እንጂ ምን ተገትረሽ ትቆሚያለሽ? አስማ አሚር ተብዮ ሄደ እንዴ? ምን ነው እንደዚህ አስቸኮልሽኝ? እኔማ እንደዚህ ቶሎ ትለያያላችሁ ብዬ አላሰብኩም ነበር። ምን እንዳስቸኮለው አላቅም፣ ግን ሄዷል። የሚገርም ፎቶ ተነስተናል። ደግሞ አንድ የሚደንቅ ነገር ልንገርሽ። ምንድነው እሱ? አንድ ትምህርት ቤት ነን። ደስ አይልም? ወረኛ። አንድ ትምህርት ቤት እንደሆናችሁማ በደንብ ታውቂያለሽ። እሱስ ልክ ነሽ። አንድ ትምህርት ቤት እንደሆነ እናውቃለሁ፣ ግን እሱ አያውቅ። ልክ ሲያየኝ እንዳያውቀኝ ብዬ የማላደርገው ነገር የለም። አሁን ግን እሱ ስላወቀ እንዳያየኝ ምንም ነገር መደበቅ የለም። እሱን ለምን እንደቀረብሽው አውቃለሁ፣ ግን ለምን አንድ ትምህርት ቤት መሆናችሁን መደበቅ እንደፈለግሽ አልገባኝም። እሱን ታዩና የተነሳነውን ፎቶ እዩ። እንዲሁ ትክዝ እንዳልኩኝ ወደ ቤት ገባሁ። ማንም ሳያየኝ ቀስ ብዬ ክፍሌ ገብቼ ተኛሁ። መንጋቱን በስልኬ የሞላሁት አላርም አበሰረኝ። ተነስቼ ዩኒፎርሜን ለብሼ
ኡሚን ቁርስ መብላት እንደማልፈልግ ነግሬያት ተሰናብቻት ወጣሁ። ለአህመድ ደውዬለት እንደወጣሁ ነግሬው በፊት የምንጠባበቅበት ቦታ እጠብቅሃለሁ ቶሎ ና ብዬው ስልኩን ዘጋሁት። እሱም ብዙ አላስጠበቀኝም መጣ። ዛሬ አልፎልህ ምን ነው በጊዜ? አንዳንዴ ግድ ነው እንጂ። ዛሬ ፊትህ ልክ አይደለም አሞሃል እንዴ? ወይንስ የተፈጠረ ነገር አለ? ያልተፈጠረውን ብትጠይቀኝ አይሻልም? የቱን ነግሬህ የቱን ልተወው? የምታወራው ነገር ምንም ይገባኝ አይደለም። ለምን ግልጽ አታደርግልኝም? መሬም ናፍቅሬያታለሁ። እሱ የተለመደ ነገር አይደል እንዴ? እየቀለድኩኝ አይደለም፣ የምሬን ነው። እና ለዚህ ነው ፊትን እንደዚህ ያረከው? ትላንት ከሃናን ጋር ተገናኝተን ነበር። ጭራሽ? እና ምን አለች? የተፈጠረውን ሁሉ ነገርኳት። ወይ ጉድ! ሲጀመር ይህንን ነገርን እንድትተው ነግሬህ አልሰማ ብለኸኝ፣ አንተ ደግሞ መጀመሪያ ደብሮኛል የባሰ እንዲደብረኝ አታድርገኝ። ትምህርት ቤት ደርሰን ወደ የክፍላችን ገባን። እንዲሁ እንደፈዘዝኩኝ እረፍት ሰዓት ደረሰ። ከክፍል መውጣት ስለደበረኝ አንገቴን ደፍቼ ተኛሁ። አሰላሙ አለይኩም። ወአለይኩም ሰላም። መሬም እንዴት ነሽ? አልሐምዱሊላህ ደህና ነኝ። ግን አንተ ደህና አትመስልም። ደህና ነኝ፣ ደብሮኝ ነው ልተኛ ስል ነው የመጣሽው። ምሰሪው ነገር ከሌለ ቁጭ በይና እናውራ። እኔማ ባዮሎጂ ከጻፍክ ደብተርህን ልወስድ ነበር። መጻፍ ደብሮኝ ስለነበር አልጻፍኩም። ችግር የለውም ምን እጽፍልሻለሁ። ደግሞ ዛሬ ስዕላት ሲም እንዴ? ምን ነው ለመውሰድ ፈልገህ ነው? አይ ሳይሆን የለመደብሽን ነገር ስትታይ ግራ ገብቶኝ ነው። ዝም ብዬ አይኖቿን መመልከት ጀመርኩ። ፊቴ ላይ ምን አለብኝ? ውብ የሆኑ አይኖች አልኳት። ሃናን። አህመድ አሚረን አይተኸዋል? ይቅርታ አላወቅሽም። ኦ ሃናን እባላለሁ፣ የአሚር ፍቅረኛ። ታዲያ እኔን በምን አወቅሽኝ? እሱን ተወውና የት እንዳለ ንገረኝ። ክፍል ይኖራል፣ እኔም ወደሱ እየሄድኩ ነበር። ኦኬ አብረን እንሂዳ። ምን አይነት ጦስ ነው የገጠመችኝ? አይ አንቺ ሂጂ አረብሻችሁ አልኳት። አራት አስብ፣ እዚህ ዝም ብለህ ከምትቆም ክፍል ቁጭ ብለን ትጠብቀዋለህ፣ እንሂድ። መሬም ቀልደ ሙታሃል። ይኸው ደብተሬ ጻፍልኝና ና። እሺ። እንደ ድንገት ወደ በሩ ስዞር ሃናንን አየኋት። ፍቅሬ፣ እኔ ትምህርት ቤቱን ሙሉ ስፈልግ አንተ እዚህ ብቻ ምን ትሰራለህ? ኦ ይቅርታ አላየውሽም ነበር። ሃናን እባላለሁ፣ የአሚር ፍቅረኛ ነኝ። መሬምን ቀና ብዬ ሰዓት የተናደደች ትመስላለች። በቃ እኔ ያረብሻችሁ፣ ደግሞ ደብተሬንም ስጠኝ፣ ከሌላ ሰው ተውሼ ይጽፋለሁ አለች መሬም። አህመድም መሬም፣ አንቺ መሬም ቆሚ እንጂ ምንድነው እንዲህ መበርገግ? አይ ምንም እንዲሁ ዝም ብዬ ነው። ግን እንዴት ፍቅረኛ እንዳለው አልነገርከኝም? አንተስ ቢሆን ለምን ደበቀኝ? ሃናን ማለት ልክ እንደ ሌሎች ሴቶች ለጊዜ እንደሚፈልጋቸው እሷንም እንደዛ በማሰብ ነበር የቀረባት። ግን ምን? አሚር ዛሬ ወደ ትምህርት ቤት ስንመጣ እንደሚያፈቅርሽ ነገረኝ። ልክ እንደ ሌሎቹ ሴቶች ማለት ነው? ኖ ያሁኑ ከምሩን ይመስላል። እንደዚህ ሲሆን አይቼው አላውቅም። ቆይ እቅዳችንስ? እሱ እንዳለን የሚሆነው አልተቀየረም። የሚወዱትን ማጣት ምን ያህል ከባድ እንደሆነ እንዲሰማው ማድረግ አለብን። በቃ ልሂድ፣ እኔና አንቺ ከታየን ብሎ ሳይጨርስ እና አሚር ከክፍል ወጡ። ወይኔ መሬም፣ ያልኩት ነገር አልቀረም። በቃ ቻው። አህመድ ከመሬም ጋር ቆሞ ሳየው ግራ ገባኝ። መሬም ገላምጣኝ ወደ ክፍል ገባች። ከሃናን ጋር ወደ ታች መውረድ ጀመርን። ፍቅሬ፣ ቅድም ክፍል ውስጥ አብራህ የነበረችው ልጅ ማናት? መሬም ትባላለች፣ የክፍሌ ልጅ ናት። እንደምትወደኝ እየነገረችኝ ነበር። እናንተ ምን አልካት? ኧረ ቀስ በይ፣ ታውቆሻል። እየጮህሽ እኮ ነው። ደግሞ ፍቅረኛ አለኝ፣ ከዚህ በኋላ ላይሽ አልፈልግም እንዳልኳት አንቺ መጣሽ። ፍቅሬ መጣሁ፣ አንዴ እዚሁ ጠብቀኝ። ወዴት ልትሄጂ ነው? መጣሁ፣ እዚህ ነኝ። እሺ ጠብቅሻለሁ። ሃናን፣ ምን ነው ብቻሽን ክፍል ውስጥ ቁጭ ያልሽ? ወይስ ባሌን የጠበቅሽው ነው? እንደምትወጂው ያስታውቅብሻል፣ ግን ምን ዋጋ አለው? የምትወዱ ሰው ሌላ የሚወዳት ሴት አለችው። እሷም እኔ ነኝ።
ስለዚህ ከዚህ በኋላ ከፍቅሬ ጋር ላይሽ አልፈልግም። አዝኜልሽ ነው እንጂ እውነቱን ንገሪኝ ካልሽኝ አሚር አይፈልግሽም፣ እንደሚጠላሽ ነግሮኛል። አልገባኝም፣ ምን ለማለት ፈልገሽ ነው? ይህንን ስትሰሚ በደንብ ይገባሻል። ቆይ ላሰማሽ። ቅድም ታች አብረን ስንወርድ የነገረኝን ሪከርድ አድርጌዋለሁ። በቃ ዚጊልኝ። ደግሞ ይህንን ማድረግ አይጠበቅብሽም ነበር። እኔና አሚር ምንም ግንኙነት የለንም፣ አታስቢ። አጠገቡ አልደርስም። ኧረ ቀስ እንዳትወድቂ። ጨዋታው ተጀመረ። ውይ አሚር ለካ እየጠበቀኝ ነው። ቆየው እንዴ ፍቅሬ? አይ ብዙም አልቆይሽም። ይቅርታሽ ውዴ። እና ምን ላይ ነበር ያቆምነው? መሬም አህመድ አንዴ ላናግርህ። ምን ሆንሽ? ችግር አለ? አዎ ችግር አለ። ቅድም አሚር አፍቅሮሻል እያልካል ነበር? ውሸታም ነህ። መሬም ምንድነው የምትይው? ሐናን ከደቂቃዎች በፊት መጣ አውርታኝ ነበር። እና ምን ተፈጠረ? አሚርን እኔ ወድጄው እንደቀረብኩት እሱ እንደማይፈልገኝ ሲያወራ ሪከርድ አድርጋ አሰማች። ምን? ይሄ እንዴት ሊሆን ይችላል? እሱን አንተን ልጠይቅህ እንጂ። ግን እኮ ልክ ናት። እኔ አሚርን አፍቅሬዋለሁ። ምን? አዎ አፍቅሬዋለሁ። ነገር ግን በመካከላቸው ገብቼ ላጣላቸው አልፈልግም። አሚር የሚወደው ሐናንን ነው። መሬም እያለቀሽ እኮ ነው። በቃ ተረጋጊና ቁጭ ብለን እናወራ። ብቻዬን ነው መሆን የምፈልገው። ከሐናን ጋር አውርተን ከጨረስን በኋላ ወደ ክፍል መሄድ ጀመርኩ። አህመድ የክላሳቸውን በር ተደግፎ ቆሟል። እየተናደደም ይመስላል። አህመድ ምን ሆነ ነው? የተፈጠረ ነገር አለ? የእውነት እየጠየቅኝ ነው? አልገባኝም። ምን ለማለት ፈልገህ ነው? ይህንን ካንተ አልጠብቅም ነበር። የምትለው ነገር ለሰሚው ግራ ነው። ለምን ግልጽ አትናገርም? እንግዲያውስ ግልጽ ላድርግልህ። ቅድም መሬምን እንደምታፈቅራት ነግረኸኛል ነበር? አዎ ነግሬህ ነበር። እና ምንድን ነው? ድሮም አንተን ማመኔ ማፍቀር የሚችል ልብ የለህም። አህመድ ትዕግስቴን እያስጨረስከኝ ነው። መናገር የፈለግከውን በቀጥታ ንገረኝ። ለሐናን የነገርካትን ሁሉ ነገር ምን እንዳልካትን ማወቅ ፈለግ እንዴ? ያቺ እባብ አንተ ስለ መሬም ጠይቃህ የነገርካትን በሙሉ ሪከርድ አድርጋ ለመሬም አሰምታታለች። ምንድነው የምትለው? ወይኔ መሬም ምን እየተሰማት ይሆን? ግን እኮ እኔ ይህንን አስቤ አልነበረም። እና ምን አስበህ ነበረ? በቃ አትጮህብኝ። ምን ማድረግ ነበረብኝ? የማፈቅራት ልጅ ናት ብዬ ነው መናገር የነበረብኝ? ጥሎኝ ሄደ። ወይኔ አሚሬ ምን አይነት ጣጣ ውስጥ ነው የገባሁት? ከፎቁ ላይ ሆኜ ወደ ታች ስመለከት ሐናን ከወንድ ልጅ ጋር ስትተቃቀፍ አየኋት። በጣም ተናድጄ ወደ ታች ወረድኩ። ልክ እኔን ስታየኝ ለልጁ ምን እንዳለችው አላቅም ሄደ። አንቺ እባብ ምንድን ነው ያደረግሽው? ምን አይነት ሰይጣን ብትሆኚ ነው? አሁን ከኔ ጋር አውርተሽ እንደጨረሽ ከሌላ ወንድ ጋር ነው ትተቃቀፊው? ከሱም ብሶ ያወራነውን ሪከርድ አድርገሽ ለመሬም ያሰማሻል። ምን ባደርግሽ ነው? ተናገሪ እንጂ። ካንተም ብሶ ትጮዋለህ እንዴ? ያንተ ነገር ሲነካብህ እንዴት እንደሚያደርግህ ማየት ቻልኩ። ብዙ አትናደድ። እዚህ ጋር ድፍት ካልክ የሚያነሳህም ያለ አይመስለኝም። ምክንያቱም መሬምም ሆነች አህመድ ሊያዩህ አይፈልጉም። ቆይ አንቺ ማነሽ? ምንድነው ከኔ የምትፈልጊው? ካንተ ምን ይፈልጋል? አንተ በሌሎች ሴቶች ላይ እንደምታደርገው ነው ያደረኩት ነው ወይስ በአንተ ላይ ሲደርስ በጣም ተናደድክ? መሬምን እንደምታፈቅራት አውቃለሁ። ሆን ብዬ ነበር ድምፅህን ሪከርድ አድርጌ ያሰማኋት። ትዝ ትልሃለች ሱመያ? ወንድን ቀና ብላ የማታየው በትምህርቷ ጎበዝ የነበረች ልጅ ድንገት አንተ የውሸት ፍቅርህን ይዘህ መጥተህ በፍቅር ቃላቶች አታልሃት። እንዳፈቀረች ስታውቅ ታውካት። ልክ እንደ ቆሻሻ ይጣልካት። አሁን አብዳ ትምህርቷን ትታ አንድ ክፍል ውስጥ ተቆልፋባትን የምትኖረው። እኔም የጓደኛዬ እንዲህ መሆን አላስቻለኝም። ከስልኳ ቁጥርህን ወስጄ በኤፍቢ ማውራት ጀመርኩኝ። እንድታፈቅረኝ አድርጌ ልርቅህ ነበር ሐሳቤ፣ ግን የምታፈቅራትን ልጅ እንዳታገኛት አደረኩ። መሬምን ምንም ብትላት ምንም አታምንህም። ያሳዝናል። ያኔ ጓደኛዬን አይፈልግሽም ስትላት እንደዚህ ነበር የሆነችው። አንተ ግን ፈጣሪ ራሱ ይቅር ይልሃል። በዚህ አስተሳሰብ ሴት ልጅ ጋር እንዳትደርስ። ጨርሻለሁ። ቻው። እሷም ጥላኝ ሄደች። ራሴን ጠላሁት። ምን ያህል ራስ ወዳድ እንደሆንኩኝ ገባኝ። እንደምንም ወደ ክፍል ሄድኩኝ።
አስተማሪ ገብቶ ነበር። አንኳኳው። የት ነበርክ እስካሁን? ትንሽ አሞኝ ነው። ፍቃድ ከሆነ ቦርሳዬን ልውሰድ? እሺ ቶሎ ወስደህ ውጣ። ቦርሳዬን ለመውሰድ ወደ ክፍል ገባሁ። መሬምን ሳያት ያ የሚያምሩት አይኖቿ ቀልተዋል። እንደምንም ራሴን ተቆጣጥሬ ቦርሳዬን ይዤ ወደ ቤት ሄድኩኝ። የኔ ልጅ ምን ነው በጊዜ መጣ? ትምህርት የለም እንዴ? ፊት ደግሞ ምንድን የተቋቆረው? አሞሃል አይደል? በል ቶሎ ልብስን ቀይርና ወደ ሐኪም ቤት እንሄዳለን። የምን ሐኪም ቤት ነው እሚ? ደህና ነኝ፣ እስተኛበት ይተውኛል። ወደ ክፍሌ ገባሁ። ጭንቅላቴ ሊፈነዳ መሰለኝ። ምን እንደማስብ ሁሉ ላውቅ አልቻልኩም። እንባዬ ሳላስበው መውረድ ጀመረ። ይህች የተረገመች ልጅ መሬም እንድትጠላኝ ያደረገች። ቆይ ምን ባደርግ ነው የሚሻለው? መሬምን ማውራት አለብኝ። አዎ ነገ ትምህርት ቤት ላወራት ይገባል። አህመድ፣ መሬም አሚር የት ነው ያለው? አይተሽዋል? ቅድም አስተማሪውን አስፈቅዶ ወደ ቤት ሄዷል መሰለኝ። ደግሞ ፊቱ ትክክል አልነበረም። ለምን እንደሆነ አላቅም፣ ጨንቆኛል። አብሽሪ እህቴ፣ ምንም አይሆንም። በቃ ቻው። ስልክ ተደወለልኝ። አህመድ ነበር። ሄሎ አህመድ፣ ምን ሆነ ነው በጊዜ ወደ ቤት የገባኸው? ትንሽ ራስ እንዳታሞኝ ነው። በቃ መጣሁ። ቤት ነህ አይደል? ኧረ እኔ ደህና ነኝ፣ አታካብደው። አረፍ ስልበት ይተወኛል። እሺ በቃ አላስጨንቅህም። አላህ አፊያ ያድርግህ። አሚን አሚን። ስልኩን ዘግቼው ማሰብ ጀመርኩ። ቆይ ምን ላደርግ ነው? ገና ለገና ለመሬም ፍቅሬን እገልጽላታለሁ ብዬ ሳስብ ምን ሆኛለሁ? ከዚህ በኋላ ልታየኝ እኮ አትፈልግም። በሐሳብ ተዋጥኩኝ። ድንገት የክፍሌ በር ተንኳኳ። የኔዎች መግባት እችላለሁ? እንዴማዬ፣ ከመቼ ጀምሮ ነው የኔን ፍቃድ መጠየቅ ጀመርሽው? ተኝተህ ይሆናል ብዬ እኮ ነው። ያዝ ይችን ሾርባ እንደምትወደው አድርጌ ነው የሰራሁልህ። ሳይቀዘቅዝበት ቶሎ ጠጣሽ። ከዛ አረፍ በልበት ይተውሃል። ኡሜዬ ለምን ትጨነቂያለሽ? እኔ እኮ ደህና ነኝ። አይ የኔ ልጅ፣ የሰሞኑ ሁኔታ እኮ ትክክል አይደለም። ራስህን አስተውለው ታውቃለህ? አሁን ፈገግ ትልና ወዲያው ደግሞ ትናድዳለህ፣ ትቆዝማለህ። ለምን ግን የሆንከውን አትነግረኝም? ኡሚ ምንም አልሆንኩም፣ አሁን መተኛ ትፈልጋለሁ። እሺ በቃ ልጄ ተኛ። ኡሚ እንዳለችው ጸባይ ተቃይሯል እንዴ? ወይ አሚር፣ አበድኩኝ መሰለኝ። ሾርባውን ጠጥቼ አልጋዬ ላይ ጋደም እንዳልኩኝ እንቅልፍ ወሰደኝ። እንደተለመደው ጠዋት ተነስቼ ዩኒፎርሜን ለብሼ ከቤት ወጣሁኝ። ወደ ትምህርት ቤት መሄድ በጣም እያስጠላኝ ነበር። ከአህመድ ጋር ተገናኝተን ወደ ትምህርት ቤት ሄድን። ወደ ክፍል ስገባ መሬምን ሳያት ፊቷን አዞረችብኝ። በረፍት ሰዓት አወራታለሁ ብዬ ቦታዬ ላይ ተቀመጥኩ። አስተማሪው ገብቶ ማስተማር ጀመረ። ትምህርቴን በትኩረት መማር ጀመርኩ። አስተማሪው ጥያቄ ጠየቀ። እኔና መሬም እጃችንን አወጣን። አስተማሪው እድሉን ለኔ ሰጠኝ። እኔም ለጠየቀኝ ጥያቄ መልስ መለስኩ። ጎበዝ ልጅ ብሎ ማስተማሩን ቀጠለ። መሬም ዞር ብላይታኝ ወደ አስተማሪው ዞረች። ጎበዝ ተማሪ አልመሰልኳትም ነበር መሰለኝ። ብቻ ተምረን ጨርሰን የማይደርስ የለምና የእረፍት ሰዓት ደረሰ። መሬም ከክፍል መውጣት የማትፈልገው ልጅ ዛሬ ምን እንደነካት አላቅም፣ ልትወጣ ነው መሰለኝ። ከወንበሯ ተነሳች። መሬም አንዴ እናውራ። ምንም የምናወራው ነገር የለም። ያልከውን በሙሉ ሰምቻለሁ። የምትጠላኝ ከሆነ እኮ ማስመሰል አያስፈልግም ነበር። እንደዛ ያልኩበት ምክንያት ካለኝስ? የምን ምክንያት ነው? ከዚህ በኋላ ላይ አልፈልግም። አዎ ብዙ ሴቶች ጊዜ ለማሳለፊያ ቀርቤያቸው ነበር። ከአንዳቸውም ግን እውነተኛ ፍቅር አላገኙባቸውም። አንቺ ግን ከነሱ ተለይሽብኝ። መሪም እኔ አፍቅሬሻለሁ። ከአንቺ ተለይቼ መኖር አልችልም። እባክሽ አንድ እድል ስጭኝና ሁሉንም ነገር ልንገርሽ። ምንም የምሰማህ ነገር የለም። ምክንያቱም ምን ያላፈቅረህም ለምን እንደሆነ ታውቃለህ? አስመሳይና ውሸታም ስለሆንክ ነው። እውነቱን ልንገርህ። ለመስማት እየጓጓው። የምን እውነት? ከጓደኛ ፍቅር ይዞኛል። በቃ እኔ አህመድን የምወደው። ይህንን ብላኝ ጥላኝ ሄደች። እንባዬ ወረደ። ምርር ብዬ አለቀስኩ። አይሆንም መሪም፣ ይሄማ በጭራሽ አይሆንም። ከአህመድ እንዴት ፍቅር ሊይዝሽ ቻለ? ማስታወስ ጀመርኩ። መሪም እና አህመድ አንድ ላይ ቆመው ሲያወሩ እንደዛ ሲተያዩ
አህመድ ሴትን ማውራት የሚፈራው ልጅ ከሷ ጋር ቆሞ ሲያወራ ምንም ያለ መፍራቱ። ቆይ ግን ለምን? ምናልባት እስካሁን በሰራው ጥፋት በተጫወትኩባቸው ሴቶች ቅጣቴን እየቀጣኸኝ ይሆን? የመሪም ቦታ ላይ ቁጭ አልኩና አንገቴን ደፋው። መሪ፣ አህመድ፣ አሚር ምን ሆነ? እንደሚያፈቅረኝ ነገረኝ። ታዲያ ምን አልሽው? አላፈቅረህም ብዬ በጣም አስከፋሁት። የእውነት ከልቡ ካፈቀረሽ አንቺን ለማግኘት ምንም ነገር ያደርጋል። ያኔ አንቺም ከልቡ እንዳፈቀረሽ ትረጃለሽ። አሁን ወደ አሚር መሄድ አለብኝ። እሺ? አሚር ምን ሆነሃል? አሞሃል እንዴ? አሞኛል። በመሪም የተነሳ ብቻለሁ። ትምህርቴን መማር እስኪያቀተኝ ራሴን እስክረሳ ድረስ አፍቅሬያታለሁ። ፍቅሬን ስገልጽላት ምን እንዳለችኝ ታውቃለህ? መናገር ስላቃተኝ ቦርሳዬን ይዤ ከክፍል ወጣሁ። መሪም የክፍል መግቢያው ላይ ቆማ ነበር። አታስቢ መሪ፣ እኔን ለማየት አንቺን የሚያስደስትሽ ከሆነ አጠገብሽ አልደርስም። አህመድን ከፈለግሽ እኔ ያናገርልሻለሁ። ይቅርታ አድርጊልኝ ላጠፋሁት ጥፋት። አንድ እውነታ ግን ልንገርሽ፣ እኔ ከልቤ እወድሻለሁ ብያ ጥያት ሄድኩኝ። ቤት ከገባው እሜ ትጨነቃለች ብዬ ወደ መስጂድ አመራው። እዛም ደርሼ ውዱእ አድርጌ 2 ረካዓ ሰግጄ እዛው ጋደም አልኩኝ። ቁርአን ተከፍቶ ነበር። አቤት ሰላሙ! ለችግሮቼ መፍትሄ ያገኘ ይመስላል። ቀለል አለኝ። ከዚህ በኋላ ሰላቴን ላላቋርጥ ለራሴ ቃል ገባው። ትምህርቴ ላይ ጠንክሬ ተምሬ የኡሚን ደስታ ለማየት በሴት ልጅ ላይ እንደማልጫወትም ቃል ገባው። ልክ ከትምህርት ቤት የምንለቀቅበት ሰዓት ሲደርስ ወደ ቤት ሄድኩኝ። ቤት ገብቼ ኡሚ ታፋዋ ላይ ተኛሁኝ። እሷም ደስ ብሏት ፀጉሬን እያሻሸች አስተኛችኝ። ተሻለ የኔ ልጅ? አዎ እማዬ ተሽሎኛል። እንዲህ እያለ ቀን በቀን ተተክቶ ወራቶች አለፉ። የፈተናችንም ቀን ተቃረበ። በዲኔ ጠንካራ ሁኛለሁ። በአንድ ሴሚስተር በ15 ቀን ረፍቴ ቂራት ቀርቻለሁ። መስጂድ ሄጄ መስገድ፣ ጥናት ማጥናት ዘወትር የማደርገው ነገር ነው። ኤፍቢ ከስልክ ያጥፍቻለሁ። ከዚህ በኋላ ሴት ልጅ ላይ እንደማልጫወት ቃል ገብቻለሁ። ለዚህም ስራዬ አምላኬ ይቅር እንዲልኝ አጥብቄ እየለመንኩት ነው። መሪምን አሁንም ድረስ ባፈቅራትም የኔ እንዳልሆነች ራሴን አሳምኛለሁ። ብቻዬን ትምህርት ቤት እየሄድኩኝ ብቻዬን ነው ወደ ቤት የምመለሰው። እማዬ የጸባይ መቀያየር ቢያስገርማትም ዲኒ ላይ ጠንካራ በመሆኔ ግን ደስተኛ ሆናለች። ዕለተ ሰኞ ከእንቅልፌ ተነስቼ ዩኒፎርሜን ለብሼ ቁርስ ለመብላት ወደ ታች ወረድኩኝ። ከማዬ ጋር አብረን በልተን ተሰናብቻት ወደ ትምህርት ቤት ሄድኩኝ። እዛ ስደርስ አህመድና መሪም ሲያወሩ ተመለከትኳቸው። የኔ ባለመሆኗ ቢከፋኝም አህመድን የመሰለ ልጅ ግን ስላገኘሽ ደስተኛ ነኝ። እናም ወደ ክፍል ገባው። ተማሪዎች እንጫጫሉ። ጩኸታቸውም ስለረበሸኝ ቦርሳዬን አስቀምጬ የምወዳት ቦታ ጋር ሄጄ ተቀመጥኩ። መሪ፣ አሚር ላወራህ ፈልጌ ነበር። ምን ነው መሪ፣ ከአህመድ ጋር ሰላም አይደላችሁም እንዴ? ሰላም ነን። እና ምንድን ነው ደግሞ? ለምንድን ነው የምታለቅሽው? አሚር አልቻልኩም። ምንድን ነው ያልቻልሽው? መሪም ግልጽ አድርጊልኝ እንጂ። አህመድ መጣ። ግራ ገባኝ። ምን ተፈጥሮ ነው? አሚር በቃ ያኔ አህመድን ማፈቅሮ ያልኩ ውሸቴን ነው። ከተቀመጥኩበት ብድግ ብዬ ተነሳሁ። አልገባኝም። ምን ለማለት ፈልገሽ ነው? እና ማንን ነው የምታፈቅሪው? ወይስ ከኔ ለመለየት የፈጠርሽው ነገር ነው? አሚር እኔ አንተን ነው የማፈቅረህ። ምን? መሪም የምታወሪውን እያወቅሽ ነው? አህመድ አንድ ነገር በል እንጂ የምታወራውን እየሰማህ ነው አይደል? እውነቱን የነገረች አሚር የምታፈቅረው እኔን ሳይሆን አንተን ነው። አንተ እንድትስተካከል ወደ ቀልብህ እንድትመለስ ያቀድነው እቅድ ነው። መሪም ይህን ሁሉ ጊዜ በአንተ ፍቅር ተጎድታለች። እኔም እስካሁን ዘግተኝ ያሳለፍኳቸው ጊዜያት ከባድ ነበሩ። በቃ ወደ ቀድሞ እንመለስ። ኧረ እባካችሁ ይሄው ጭብጨባ ያስፈልጋችኋል። በጣም ጥሩ እቅድ ነው። እባክህ ይሄ ሁሉ ጨዋታ ለምን አስፈለገ? እንደምታፈቅሪኝ ነግረሽኝ መስተካከል አልችልም ነበር? ይሄ ሁሉ ጊዜ የት ነበርሽ? እንደዛ በፍቅርሽ ስሰቃይ ቀንና ማታ ሳለቅስ በእንባዬ ብዛት ራሴ ረጥቦ ሳድር የት ነበርሽ? አሁንስ ለምን መጣሽ? ተስተካክሏል ብለሽ ስላመንሽ በጣም ታሳፍራላችሁ። አሁን ሄዱልኝ።
እባክህ ይቅርታ አድርግልኝ፣ ሂዱልኝ ብዬ ጮህኩባቸው። መሪም ደንግጣ እያለቀሰች ሄደች። አህመድም ተከትሏት ሄደ። መሪም ተረጋጊ፣ አሚሬን አውቀዋለሁ። ንዴቱ ሲበርድለት ሁኔታዎችን ማሰብ ሲጀምር ይቀር ይለናል። እሺ አታስቢ። የተፈጠረው ነገር ህልም መሰለኝ። እንደምንም ራሴን አረጋጋውና ወደ ክፍል ገባሁ። ተምረን ስንጨርስ ወደ ቤት ሄድኩኝ። አልጋይ ላይ ጋደም ብዬ ማሰብ ጀመርኩ። መሪም ላይ እንደዛ የጮህኩባት፣ አህመድን እንደዛ ሳመናጭቀው ሳስታውስ በራሴ አፈርኩ። ለኔ ብለው ያደረጉት መሆኑ ገባኝ። እንደዚህ መስተካከሌ ውጤትም እነሱ እንዳሉበትን ተረዳሁ። ከአልጋይ ተነስቼ ውዱ አድርጌ 2 ረካ ከሰገድኩኝ በኋላ እጆቼን ወደ ላይ ዘረጋሁ። ያ ረቢ፣ አንተ ታላቁ ጌታ፣ እኔ አንተ ባሪያ ነኝ። ያለ አንተ ምንም ነገር ማድረግ አልችልም። ደካማ ነኝ። ያ ረቢ፣ መሪምን ለኔ ካልካት በሐላል መንገድ እንዳገኛት አድርገኝ። ለኔ ካላልካት ግን ከኔ ያርቅልኝ። ራሴን ስላመመኝ ቁርአን ከፍቼ ጋደም አልኩኝ። የመግሪብ አዛን ሲል ወደ መስጂድ ሄድኩኝ። ጀማዓ ሰግደን ኢሻ አዛን እስከሚል እዛው መስጂድ ቁጭ ብዬ ቁርአን ቀራው። ኢሻ አዛን ብሎ ሰግጄ ወደ ቤት ተመለስኩኝ። ዛሬ መሪምንና አህመድን ይቅርታ ለማለት ወስኛለሁ። ክፍል ስገባ መሪምን አጣኋት። ደነገጥኩኝ። ምን ሆና ነው? ወደ አህመድ ክፍል ሄድኩኝ። አህመድንም አጣሁት። ያ አላህ፣ ምን ተፈጥሮ ነው? ደረጃውን ወርጄ እነሱን መፈለግ ጀመርኩኝ። ማንን እየፈለክ ነው የሚል ድምፅ ሰማሁ። ዞር ብዬ ስመለከት መሪም ነበረች። ለምን እንደሆነ ባላቅም ደስ አለኝ። እኔ አንቺን የማየት አቅም የለኝም። በቃ ምን እንደምልሽ አላቅም። ለኔ ጥሩ አስበሽ ያደረግሽውን ነገር በመጥፎ ተረዳሁት። እኔ ላንቺ የምገባ ሰው አይደለሁ። በስራዬ በጣም አፍሬያለሁ። ትንሽም ቢሆን ለኔ የቀረ ስሜት ካለሽ ይቅርታ አድርጊልኝ። ትናንት ያደረግከው ነገር ልክ ባይሆንም እንዴት አደርጋላችሁ ብለ ስለማታስብ ተናደ ይሆናል በሚል ወስጄዋለሁ እና በቃ ይቅርታ ከማድረግ ውጪ ምንም አማራጭ የለኝም። የምርሽ ነው መሪም? በጣም ደስ አለኝ፣ ግን አህመድን ላገኘው ስላልቻልኩኝ ትንሽ ተጨነኩ። ምነው አሚር፣ ምን ሆንክ? ይህንን ሁሉ ጊዜ ከሱ ርቄ ብቻዬን ሁኜ ያሳለፍኩት ጊዜያቶች ከባድ ነበሩ። በእርግጥ እሱን የዘጋሁት ከአንቺ ጋር አብራችሁ ስለሆናችሁ አይደለም። በቃ ለሱ አልገባውም ብዬ በማሰብ ነው። እንደዛ የሚመክረኝ ለኔ ጥሩ የሚያስብ ወንድሜን በራሴ ጥፋት አጣሁት። እኔ ለሱ ምንም ነገር አድርጌለት አላቅም፣ ግን በቃ ናፍቆኛል። እኔም በጣም ናፍቃኛል ወንድሜ። በጣም ደስ አለኝ። እንባዬን መቆጣጠር አቃተኝ። ለካ ከኋላ ሆኖ የማወራውን ነገር እየሰማ ነበር። ዞር ብዬ ተመለከትኩት። የሱም አይኖችን ባቅርረዋል። ወደ ራሴ ስቤው አቀፍኩት። ይቅርታ አድርግልኝ ወንድሜ። በሁለት ወንድማማቾች መካከል የምን ይቅርታ ነው? መሪም ሁኔታችንን የተመለከተች ነበር። በጣም ደስ እንዳላት ታስታውቃለች። አረ በቃችሁ፣ እኔን ረሳችሁኝ እኮ ነው ወይስ አታስፈልጊም ነው? አረ በጣም ነው የምታስፈልጊኝ። ደግሞ የወደፊት ምስቴን እንዴት እረሳታለሁ? ቀስ በል፣ ከኔ ጋር እኮ ገና ፍቻ አላደረገችም። እየተሳሳቅን ወደ ክፍላችን ገባን። ከመሪም ጋር ቁጭ ብለን ተማርን። ለኔ ልዩ ቀን ነበር። ብቻ እረፍት ሰዓት ደርሶ እያወራን ድንገት ዞር ስል ሃናንን አየኋት። በጣም እንደተናደደች ያስታውቃል። በመናደዳ ደስ ብሎኝም ከፍቶኛልም። ደስ ያለኝ ከመሪም ጋር ተታርቀን በማየቷ ነው። የከፋኝ ደግሞ ጓደኛዋን እንዲህ በማድረጌ ነው። አንገቴን ደፋው። ሁኔታዬን መሪም ስትከታተል ነበር። አሙ ደህና ነህ? ምንድን ነው ያልሽው? አሙ ስትሰማው እኔ አላምንም። አሙ ሰማሃት አይደል? አሙ ብላ እኮ አቆላመጠችኝ። ወይ ወንድሜ አበደ መሰለኝ። ምን ሆነሃል? ከቀልብ ሆነ እንጂ ገና ለገና አቆላመጣችኝ ብለህ እንዴት ትዘላለህ? ለአንተ አሙ መባል ከመቼ ጀምሮ ነው ብርቅ የሆነብህ? እንዲህ እብድ እስክትሆን የሚያስደስትህ? በልበል፣ በዚህ ሁኔታ ከቀጠልክ ሆስፒታል ለሆስፒታል ታሯሩጠናለህ። አንተ ምንድነው በባሌ ላይ የምታማርተው? አረ መሪ ተይ፣ ዛሬ ወንድሜን ልትገይብኝ ነው እንዴ? ደግሞ ሃይማኖታችሁን እንዳትረሱ እንጂ ያለ ኒካ አትነካካ። ይህ ማለት ደግሞ ምላስንም ያካትታል። ስለዚህ ቆጠብ በሉ። ደግሞ ፈተና የደረሰ ስለሆነ ተቀጣጥረን ማጥናት አለብን። እኔና መሪም በሐሳቡ ተስማማን።
እንዲህ እያለ የፈተናችን ቀን በጣም ተቃረበ። እኛም ማጥናታችንን ተያይዘነዋል። ሁላችንም እንደምናልፍ ራሳችንን አሳምነነዋል። ቀሪውን ለአላህ ብለናል። የማይደርስ ቀን የለም። የፈተናችን ቀን ደርሶ ተፈትነን ያንን ያህል የሚከብድ አልነበረም። መሪም አንድ ዩኒቨርሲቲ ቢደርሰን እንዴት ደስ እንደሚለኝ። ይሄ ደግሞ የሁል ጊዜ ዱዓዬ ነው። ኢንሻአላህ ይደርሰናል። አንተ ደግሞ ምን አስቸኮለ? መጀመሪያ ውጤታችን ይምጣ እስኪ። ያለን ያስችሏችሁ እንዴት ቁጭ አላችሁ? ወይ ደግሞ ለኔም የምትሆን ሚስት ፈልጉልኝ አለ አህመድ። እኔና መሪም ሳቅንበት። ከወራት በኋላ ውጤታችን መጣ። የሚገርመው ተከታታይ ነጥብ ነበር ያመጣ ነው። ከፍተኛ ያመጣሁት ግን እኔ ነበርኩ። ደግሞ ዱዓዬ የሰራ ይመስላል። እኔና መሪም አንድ ዩኒቨርሲቲ ነው የደረሰን፣ እዚሁ አዲስ አበባ። አህመድ ግን ድሬዳዋ ነበር የደረሰው። ከኛ መለየቱ በጣም ያሳዝናል። ቢሆንም መታገስ አለብን። አባቢ ስላለፍኩኝ እጅግ በጣም ደስ ብሎታል። ኡሚም እንደዛው። ልብሶችን እያዘጋጀው ነው። ከነ ኡሚ መለየቱ በጣም ከብዶኛል። ኡሚም ቢሆን እንደማያስችላት አውቃለሁ። የኔ ልጅ ሁሌም ዱዓዬ ውስጥ ትኖራለህ። በሄድክበት ሁሉ አላህ ይከተልህ። በሰላም ሄደህ በሰላም ተመለስልኝ። አሚን እማዬ። እማዬ አንዴ ስትመርቀኝ፣ አንዴ ስታቅፈኝ፣ አንዴ ስትስመኝ አለቅህ አለችኝ። የእናት ነገር አያስችል። ጉዞ ወደ ዩኒቨርሲቲ። እዛ ደርሰን ትምህርት ቤቱን መመልከት ጀመርን። ክላሳችንና ዶርማችንን። በቃ ምን ልበላችሁ፣ ሙሉ ግቢውን ዞርን። በጣም ደክሞን ስለነበረ ከመሪም ጋር ተሰነባብተን ወደ የዶርማችን ገባን። ለፍሬሽ ተማሪ ከባድ ቢሆንም የማይለመድ ነገር የለም። ደግሞ ጥሩ ጓደኞችን አፍርቻለሁ። እኔና መሪም ብዙ መከራ አይተንበታል። እኔን የሚወዱኝ ሴቶች ነበሩ፣ እሷንም የሚያስቸግሯት ወንዶች ነበሩ። በሁለታችን መካከል ገብተው ለመለየት ያልፈነቀሉት ድንጋይ አልነበረም። ነገር ግን እኔና እሷን ሊለያዩን አልቻሉም። እንደውም ይበልጥ እንድንጠነክር አደረጉን። ከአህመድ ጋር አልፎ አልፎ እንደዋወላለን። እኔና መሪም በአንድ የትምህርት ዘርፍ ነው የምናጠነው። ሁለታችንም ዶክትሬት ነበር የምናጠነው። ከኡሚ ጋር ሁሌን የምንደዋወለው፣ ድምጿን ሳልሰማ አላድርም። ከአባቢም ጋር እንደዋወላለን። ከ7 ዓመት በኋላ ዛሬ የመመረቂያ ቀናችን ነው። አልሐምዱሊላህ በዚህ ዩኒቨርሲቲ ስንት ችግር አይቼበታለሁ። ያ መከራ አልፎ ዛሬ ደረሰ። በጣም ነው ደስ ያለኝ። ኡሚን ክረምት ላይ ሂጄ ባገኛትም በጣም ናፍቀኝ ነበር። ቤታችን የመመረቂን ምክንያት አስመልክቶ ድግስ ተደገሰ። አባቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ጥሪና ክብራችሁ ስለመጣችሁ አመሰግናለሁ። ያው እንደምታውቁት ዛሬ የልጄ ምርቃትን አስመልክቶ ለልጄ የማበረከትለት ስጦታ አለኝ። የኔ ቆንጆ ልጅ ደስታዬ ወደር የለውም። እንደምታኮረኝ አልጠራጠርም ነበር። በጣም ወድሃለሁ። አላህን ሁሌ አመሰግናለሁ አንተን የመሰለ ልጅ ስለሰጠኝ። አህመድ እስኪ አይኑን ሸፍንልኝ። በጣም ደስ ከማለት የተነሳ ምን ማድረግ እንዳለብኝ አላወቅኩም። ኡሚን ሳያት በደስታ ብዛት ታለቅሳለች። አህመድ ትዕዛዙን ለመፈጸም አይኔን ሊያስረኝ መጣ። አትፍራሺ፣ ገደል አይደለም የምከትህ። ልቤ በኃይል እየመታ ነው። አህመድም ጠጋበል ልሰርልህ። አይኔን አሰረና እጄን ይዞኝ ወደ ስጦታው ቦታ ደረስን እና ቆምን። አሁን አይንህን መግለጥ ትችላለህ። አይኔ ተገለጠ። ያየሁትን ማመን አቃተኝ። በጣም የምወደውን መኪና ነበር የሸለመኝ። ማመን አልቻልኩም። አለቀስኩ። ሄጄ አባዬን አቀፍኩት። አረ አንተ ሜካፕህ እንዳይለቅ ደግሞ በደስታ ቀን የምን ማልቀስ ነው? ሁሉም ሳቁ። የተዘጋጀ ኬክ ነበር። አብረን ከአህመድ ጋር ቆረስ ነው። ወይ ራስቸው አህመድም ተመርቆ ኢንጂነር ሆኗል። አልሐምዱሊላህ እዚህ ላደረሰን ጌታ። ለማዬ ስለ መሪም ነገርኳት። ቤቱን በእልልታ ቀወጠችው። አረ እማዬ ምን ሆነሻል? ድምፅሽን ቀንሺ። ደስ ብሎኝ እኮ ነው የኔ ልጅ። በቃ ከአባት ጋር እንመካከርበታለን። መሪምም ለቤተሰቦቿ ተናግራ ልክ እንደኔው ተብላለች። ሁለታችንም ተጨንቀናል። ይፈቅዱልን ይሆን? ለሰላት ከእንቅልፍ ተነስቼ ሱብሂን ሰግጄ ትንሽ ቁርአንን ቀርቼ ዱዓ አደረኩና እዛው መስገጃዬ ላይ ጋደም አልኩ። ኡሚ መጣ ቀስቅሳኝ አባቢ እንደሚፈልገኝ ነገረችኝ። እንደነገረችው ወዲያው ገባኝ። ውስጤ በጣም ፈራ። ልብሴን ቀይሬ ወደ ታች ወረድኩ።
ሳሎን ኡሚና አባቢ አንድ ላይ ቁጭ ብለው ያዩኛል። አባቢ ተኮሳትሯል። ያ አላህ ፈጠንኩ እንዴ ለትዳር? ሊከለክለኝ ይሆን? ውስጥ የተጨነቀ የእኔ ልጅ ና ቁጭ በል እንጂ። ሄጄ ኡሚ አጠገብ ተቀመጥኩ። እናትህ ሁሉን ነገር ነገረችኝ። እስኪ ስለ ልጅቷ ንገረኝ። ሁሉንም ነገር ነገርኩት። ከዛ ለትንሽ ደቂቃ ዝምታ ሰፈነ። አልሐምዱሊላህ እኔ በአንተ አንድ ቀን አዝኜ አላቅም። ልጅ ለመውለድ ብዙ ጊዜ ተቸግረን ነበር። ሁሌ ዱዓ እናደርጋለን ልጅ እንዲሰጠኝ። አላህም አላሳፈረንም። አንተን የመሰለ ልጅ ሰጠን። አንተ ለእኔ አንድ ልጅ ብትሆንም አላህ ብዙ ልጆች እንደሰጠኝ እስኪመስለኝ ድረስ አሳይቶኛል። አሁን ደግሞ አንተ አድገህልኛል። የልጅ ልጅ ታሳየኝ መንገድም እየገባህ ነው። ማሻአላህ በእኔ በኩል ፍቃደኛ ነኝ ልጄ። አላህ ሁሌም ደስተኛ ያድርግህ አለኝ። ማመን አቃተኝ። ያ አላህ መሪምን እንዳገባ እኮ ተፈቀደልኝ። አባቢ የምርህን ነው ፈቅደህልኛል? አሃው ልጄ ፈቅጄልሃለሁ። ቆምኩ። የማደርገው ነገር ጠፋኝ። መልሼ ደግሞ ተቀመጥኩ። አባዬን ሄጄ አቀፍኩት። ስልክ ጠራ። መሪም ነበረች። ይህ ደስታዬ እንዳይጨለምብኝ በጣም ተጨነቅኩ። ማንሳትን ፈራው። እንዴትም ብዬ ግን ራሴን ተቆጣጥሬ ስልኩን አነሳሁት። አሚር ዝም አለች። በቃ አልተፈቀደላትም ብዬ ደስታዬ ወደ ሐዘን ተቀየረ። ሄሎ አይሰማም አሚር? ይሰማል መሪም። ምነግርህን ነገር አታምንም። ለነገሩ እኔማ ምን ከብዶኛል። ወይኔ ጉዴ መሪም አታስጨንቅኝ፣ ንገሪኝ በአላህ። አባዬና ማሚ ፈቃደኛ ሆነዋል። በቃ ሽማግሌ ላክ። ስልኩን ሳልዘጋው ቤቱን በአንድ እግር አቆምኩት። እማዬን ጨመኳት ማለት ይቀላል። እሺ እንደተባለች ነገርኳቸው። ወዲያውም ሽማግሌ ተላከ። ከወራት በኋላ የሰርጋችን ድባብ ተጀምሯል። እናቶቻችን በስራ ተጠምደዋል። ወጣቶቹ ደግሞ በመንዙማ አድምቀውታል። መሪምን የግሌ ላደርጋት ነው። በቃ ህልም እየመሰለኝ ነው። የመጀመሪያ ሚዜ አህመድ፣ ሁለተኛ ደግሞ ሰሚር፣ ሌሎቹ ደግሞ ከዝኖቼ ናቸው። ልብሴን አለባበሱኝ። በጣም አሳምረውኛል። መሪምን እስከማያት በጣም ጓጉቻለሁ። ሁሉም ነገር ተዘጋጅቷል። ጉዞ ወደ እነ መሪም ቤት። እዛ ደርሰን ወደ ቤታቸው በመንዙማ አጅበውን ገባን። እንደ ወተት ነጭ የሆነ ትልቅ ቤሎ ለብሳ ፊቷ ተሸፍኗል። እንባዬ መጣ። ወደ እሷ መቅረብ ከበደኝ። ልቤ ፈራ። እንደምንም ወደ እሷ ተጠጋሁኝ። የተሸፈነው ፊቷን እጅ እየተንቀጠቀጠ ከፈትኩኝ። አላስቻላትም። ሰዓት አለቀሱ። ግንባሯንም ስሜት ይዣት ወጣሁ። አህመድ ወደ እኔ ጠጋልና ከመሪም ሚዜዎች አንዷን አሳይቶኝ ይችን እንዴት አያት? ለእኔ የምትሆን ሚስት አገኘው። እንጠብቅ፣ በቅርቡ የኔንም ሰርግ ትበላለህ አለኝ። ከት ብዬ እየሳኩኝ ኢንሻአላህ አልኩት። አልሐምዱሊላህ እኔና መሪም በፍቅር መኖር ከጀመርን 2 ዓመት ሞላን። አንድ ቆንጅዬ ልጅም አላህ ሰጥቶናል። መሪም የልጄ እናት፣ ለእኔ ነፍሴ ናት። ከማንም በላይ ታስፈልገኛለች። አህመድን በቅርብ አግብቶ ሚስት እርጉዝ ነች። በቃ ህይወት የህልም ኑሮ የምኖር እንዲመስለኝ አድርጎኛል። በእርግጥም ከችግር በኋላ ምቾት አለ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉን ከልብ እናመሰግናለን።